ኧረ አድርገኝ ሚዩት አድርገኝ። እሺ ኑሮ ይሄን ያህል ከብዶሃል ጲላጦስ? ወይኔ ወንድሜ እና አንድ ፕሮቴስታንት ሲሞት ክርስቲያን ሞተ ብለው ድምጽ ሆነ ያቁም። ኦርቶዶክሶች በነገራቸው ላይ ዛሬ ምን ይላሉ? ወንጌል አማኞች ለምን ድምጽ አልሆኑንም? አንደኛ ድምጽ እንዲሆናችሁ የተጠቀማችሁትን ሎጎ ወንጌል አማኞች አይቀበሉትም። ሎጓችሁን የቤተክርስቲያኗ ሎጎ ወንጌል አማኞች የሚያምኑበት አይደለም። መስቀሉም እባቡም ከግራና ቀኝ ያሉት ሰዎችንም መላእክቶች በላቸው አይቀበላቸውም። ጣዖት በሚምናባቱ መልአክ እነሱ ገባክ? ልክ እነሱ ሲያለቅሱ አብራቸው ማልቀስ አለብን። ለፓለስታይን በሰብአዊነት ድምጽ ያልሆኑ ሰዎች ለፓለስታይን ድፍን ፓለስታይን ሲሞቱ ድል ለእስራኤል ብለው የእስራኤል ባንዲራ ይዘው አምላካቸው የት አለ? አዎ ሲሉ ነበር። አዎ ዛሬ ለአረብ ክርስቲያን ድምጽ አልሆኑንም። ከነዚህ ሰዎች ጋር ነው እንደ ኢትዮጵያ የምንኖረው ይላሉ። እናንተ ድፍን ፓለስታይን ሲያልቁ ሲረሸኑ ሬሳቸው ከድንጋይ ውስጥ ሲወጣ ህፃናቶች ሲሞቱ በየመንገዱ ህፃናት ሲወድቅ እኮ አላህ ነፃ ያውጣችሁ አላህ የለም እንዴ? የታላ አላህ ታሸነፋለች እስራኤል ድል ታደርጋለች አላችሁ እንዳለ ኦርቶዶክስ ክርስቲያኖች ናቸው በጋሻው። ለዚህ ነው አባቶቻችሁ ምን ሰርተው ነው እናንተ ምን ሰርታችሁ ነው ያላችሁ በጋሻው። ለዚህ ነው ሪያሊቲን አትቀበሉም። የወንጌል አማኞች ኢትዮጵያ ውስጥ በተለያየ ጊዜ ሞተው ያውቃሉ። እነሱ በካውንስል በኩል ነው ችግራቸውን የሚፈቱት፣ ግን ሚዲያ ላይ ይወጣል ወሬው። ድምጽ ናችሁ ታውቃላችሁ። እናንተ ጴንጤ ሲሞት ደስ ነው የሚላችሁ። ከኢትዮጵያ በስንዴ የገባ ሃይማኖት ነው ምንፍቅና ነው ይጥፋ ነው የምትሉት። ስለዚህ አንድ ወንጌል አማኝ ከፈለገ ድምጽ ይሆናችኋል፣ ካልፈለገ አይሆናችሁም። የማዘዝ መብት የላችሁም። እናንተ ኦርቶዶክስ ክርስቲያኖች ወንጌል አማኞች ለምን አላዘኑ ለሚማለት ሞራን የላችሁም። ሙስሊም ለምን አላዘነ ለለም ማለት ሞራን የላችሁም። አክሱም ላይ ሙስሊሞች ሞተው ያውቃሉ። አማራ ክልል ሙስሊሞች ሞተው ያውቃሉ። እዛው አርሲ ሙስሊሞች ሞተው ያውቃሉ። ከሀገራችን ይውጡልን ይሞቱ ነው የምትሉት እናንተ። ሰው ሲሞትባችሁ ሰው አብሯችሁ እንዲያለቅስ ትፈልጋላችሁ። ይሄ እኮ በሽተኛነት እኮ ነው። ይሄ እኮ ህመም ነው። ለማን አዝናችሁ ታውቃላችሁ? እስኪ ሚዲያ ላይ ቪዲዮ አምጡና ለሞቱ ሙስሊሞች ለሞቱ ወንጌል አማኞች እንደው በሃይማኖት ስላደረጋችሁት ነው አሟሟቱን። የብሔሩን ተውት። በሰብአዊነት እንኳን ቢሆን ለፓለስታይን ድምጽ አልሆናችሁ። ዓለም ድምጽ ሲሆን ኤቲስቶች ፓጋኖች እስከ ስፔን ድረስ ድምጽ ሲሆኑ ኤዥያ ውስጥ ሳይቀር ድምጽ ሲሆኑ እናንተ ኢትዮጵያ ቁጭ ብላችሁ ድል ለእስራኤል ስትሉ ነበረ። የእስራኤል አምላክ ድምጽ ሊሆናችሁ አልቻለም። ለእናንተም ቢሆን ይሄው 5 ቀናችሁ ስታለቅሱ ነበር። ለምንድን ነው እስራኤላኖች ድምጽ የማይሆናችሁ? ቀንም ለሊትም እንቅልፍ አጣችሁ። ሲኖዶስ ሰድባችሁ፣ መምህር ሰድባችሁ፣ አባቶች ሰድባችሁ፣ መንግስት ሰድባችሁ፣ ሙስሊሞችን ሰድባችሁ፣ ወንጌል አማኞችን ሰድባችሁ እኛ ማድረግ እንችላለን ብላችሁ 5 ቀን ሊሞላችሁ ነው። ዓለም አቀፍ ሚዲያ ላይ ስትጮሁ ድምጽ ማጣት ማለት ይሄ ነው። አለመሰማት ማለት ይሄ ነው። ሰው የዘራውን ነው የሚያጭደው። ቃል ያፈራል፣ ቃል ይገላል፣ ቃል ያድናል፣ ቃል ያኖራል። እናንተ የሚያኖር ቃል ዘርታችሁ አታውቁም። ወንጌል አማኞች ድምጽ ቢሆኗችሁ በሞራል ነው። ሞራል የሚባል ነገር ስላላቸው ነው እንጂ ውለታችሁ ኖሮባችሁ አያውቅም። ለአንድም ወንጌል አማኝ አዝናችሁ አታውቁም። ካውንስሉ ከዚህ በፊት ጸብ ላይ በነበረ ጊዜ ስስቁ ነበር። የወንጌል አማኞች ካውንስል ረብሻ ተነስቶ በዩ ጭፋ ምክንያት ፈስ ታደርጉ ነበር። በአምልኮና በዝመሪያቸው ምስቁ ሰዎች ናቸው እኮ እንኳን በሞታቸው እንኳን በመሰደዳቸው እንኳን በመገፋታቸው። ምን አደርጋችሁ ነው? ሙስሊም ድምጽ አልሆነንም፣ ወንጌል አማኝ ድምጽ አልሆነንም። ያስተዛዝባል። ይሄ ነገር ጥሩ አይደለም ብላችሁ የመናገር ሰብአዊነት የላችሁም። እስኪ የዘራችሁት ይታይ። የዘራችሁት ነገር እስልምና ላይም ቢሆን ወንጌል አማኝ ላይ ጥላቻ ነው። ጥላቻ ሞትን ነው። ኃጢአት ሞትን ይወልዳል እንደሚል መጽሐፍ ቅዱስ ማለት ነው። አዎ ትክክል ነው። ሐሳቧ ትክክል ነው። የፓለስታይን ህዝቦች ህፃናቶች ሲመቱ አምላካችሁ የለም እንዴ ለምን አያድናችሁም ስትሉ ስትሳለቁ ነበር። አሁንም ፖለቲካ ነው እየሰራችሁ ያላችሁት። በነገራችን ላይ ኢትዮጵያ ውስጥ ለሚሞቱ ኦርቶዶክሳውያን አስባችሁ ተጨንቃችሁ አይደለም። እንደዛማ ቢሆን መሞት የለባቸውም እያላችሁ ድምጽ መሆን ነበረባችሁ እኮ ራሱ እንጂ አሁን ምንድነው እያደረጋችሁ ያላችሁ? ፖለቲካ ነው እየሰራ ያለው አባቴ። የገደለን እኮ ዋሃብያ እኮ ነው የታየ። የገደለ ማን እንደሆነ ይታወቃል። ዋሃብያ ይሁን አህባሽ ይሁን መንግስት ይሁን ፋኖ ይሁን
ኦነግ ይሁን ቲፒኤልኤፍ ይሁን የት ታውቃለህ? ፖለቲካ ነው የምትሰሩት እናንተ። አስባችሁም ተጨንቃችሁም አይደለም፣ አስመሳዮች። ለማንኛውም ማንንም ቢገላችሁ መንግስትም ቢገላችሁ ይግደላችሁ፣ አይመለከተኝም። ራይነር ና ክፈተው ድምፁ ትናንት ሲያሽቃብጡ የነበረው ራሳቸው ስለሆኑ አገኘው። በቃ የእጅህን ነው የምታገኘው። ምንም ሌላ ማድረግ እኮ አይቻልም። ፓርላማው ስታሽቃብጡ የነበረ እናንተ ናችሁ። ክፈቱ እንትኑ ድምፁ። አዎ ይታጣሉት። ከፍት መስሎ ያው ይሄ ነው ኦርቶዶክስ ማለት። ዶክተር አብይ ሰሞኑን የጎላው የኦርቶዶክስ ጉዳይ ስለሆነ የኦርቶዶክስን ጉዳይ አነሳለሁ። ከጥቂት ወራት በፊት የሙስሊም ነበረ። እንዴት መከራችን እንዳየን ታስታውሳላችሁ። የኦርቶዶክስን በሚመለከት ጉዳዩ በእኔ እይታ በጣም ቀላል ነው። very simple በጣም ቀላል ነው። በእኔ እይታ ምድራዊነትን ትክክል አህሎኝነትን ትክክል ከተተወ ትክክል ይፈታል ብዬ ነው የማስበው። በትክክል በቃ እኔ ነኝ እንደዚህ ከኔ በላይ ማንም የለም እንትን ካልክ ከእንደዚህ አይነት ማን እንትን አለኝ እንትን ካቆምክ በቃ ችግሩ ይፈታል ነው አለቀ። እኔ አብይ አይመቸኝም፣ አልደግፈውም፣ በጣም ነው የምጠላው። እዚህ ጋር ግን እውነት ነው የተናገረው። በቃ ትክክል ነው። የምን አባህ የሀገር ባለቤት እኔ ነኝ የክርስቲያን ደሴት ነው የሚባል ነገር የለም። ኢትዮጵያ ውስጥ ሙስሊም አለ፣ ትልቅ ህዝብ ነው። ካንተ ውጭ ደግሞ ፕሮቴስታንቶች አሉ፣ ዋቃዎች አሉ፣ እነዚህ በሃይ የሚባሉ አሉ። አሁን ደግሞ 665ም እየመጣ ነው፣ ይመራል፣ ሀገር ይመራል። ምን ታመጣለህ? የምን አባህ የሀገር ባለቤትነት ነው? የምን የክርስቲያን ደሴት የሚባል ነው? ከየት የመጣ ነው? ካንተ በፊት የነበሩ ጣዖት አምላኪያን ናቸው። ከዛ በፊትም የነበሩ ከዛ በኋላም የነበሩ አይሁዳውያን ናቸው። ከዛ በኋላ ነው የመጣው አንተ የሀገር ባለቤት ነኝ ምናምን ነገር። ለማንኛውም እኔ ጨርሻለሁ። ቅዱሳን በጣም ነው የማመሰግነው። መተኛት ያለብኝ ይመስለኛል። ይበቃናል። ስለ አንዳንድ ዘገምተኛ ሰዎችን ብዙ ተወርተዋል። ኦፓ ምን ነው ያ ይሄ ቪዲዮ ስከፍተው ምን ትዝ አለኝ መሰለክ? ዶክተር አብይን ፀሐዩ መንግስታችንን የራስዎት ጉዳይ አቶ ባቢሎ፣ እኔ መንግስቴን አደንቃለሁ።
አልወደውም ቅድም ስትሉ ሰምቻለሁ። በውስጥ እንገባደርበታለን። ጠላትም ወዳጅ ልጅ ስለሚኖር እንደተፋቀርን እንጨርስ። ኦፒ በፍቅራችን ይሸሻሉ። እንደተፋቀርን እንጨርስ። ጌታ ቤት እንደምታነሳቃለሁ ብሄር እንደዚህ ያልኩት እና ማለት ነው። ይህን ቪዲዮ ስከፍተው ምትዘሰደ በኢትዮጵያ ታሪክ ውስጥ መንግስት አጨብጭበው ባርከው ታውቃለህ። በትልልቅ አባቶች ሁላ ተባርኳል። እግሩን ስማው ስልጣን የቀቡት ገባክ። ስለዚህ ቀሚሩን ቀብተው ነው ያነገሱት መንግስታችንን። ስለዚህ ነግሷል። በነገራችሁ ላይ በሊፍት ያነገሳችሁትን መንግስት በደረጃ አንከባላችሁ መጣል አትችሉም። ይህ ማወቅ አለባችሁ። መንግስት እንዳወጣጡ ወርደው አጨብጭበህ ስመህ መርቀህ ዙፋን ላይ ካስቀመጥህ በኋላ አንከባለዬ እጥልሃለሁ ማለት ቅዠት ነው። መንግስት የሾላ ፍሬ አይደለም በድንጋይ አይወርድም ያለው መለስ ዜናዊ ለዚህ ነው። ይሄን ማወቅ አለባችሁ። ሌላው በወቅታዊ ጉዳዮች ላይ እና አስፈላጊ በሆኑ ነገሮች ላይ ኦርቶዶክስ ክርስቲያኖች ከሲኖዶስ ውጭ ያሉ ህጎችን አትከተሉ። ሽብርተኝነት ነው፣ ጠቃሚም አይደለም። ስለዚህ ጦርነት ካስፈለገ ቅድም ተናግሬያችኋለሁ። ጦርነት ካስፈለገ አባቶች መዋጋት አስፈላጊ ከሆነ እንደምታዩት አድዋ ላይ ታቦት ይዘው ሄደው የተዋጉት። ስለዚህ አዲስ አይደለም ለኦርቶዶክስ ክርስቲያን አባቶች ጦርነት ማዘዝ መዋጋት አዲስ አይደለም። እዚህ ማህበራዊ ሚዲያ ላይ እነዚህ የሞዓ ተዋህዶ ተላላኪ ውሾች የኢትዮጵያን ህዝብ የሚያስጨርሱ እነሱ ከሀገር ሲወጡ ባቢ ነጠላቸውን ብቻ ነው የወጡት ከሀገር ሲወጡ። እዛ ቁጭ ብለው ግን ስልካቸውን ቻርጅ ያደረጉና በስክሪን ላይ ኦርቶዶክስ ክርስቲያን አባቶቻቸውን እንዲሳደቡ ከሲኖዶስ መመሪያ እንዲወጡ ገባክ። ሲኖዶስን እንዲሳደቡ አባት የሌለው መሪ የሌለው ሰው በቃ እንስሳ ነው፣ የትም ነው የሚወድቀው። ማንም አያዳምጥህም፣ ማንም አይሰማህም። ገባክ። ስለዚህ ምን እያደረጓቸው ነው ምሳሌ ያሉት ቤተክርስቲያንን እንዲጠሉ፣ አባቶችን እንዲጠሉ፣ ለሲኖዶስ እንዳይታዘዙ። ሲኖዶሱ ችግሩን በአንድ ደብዳቤ ነው የዘጋው ባቢ፣ በአንድ ደብዳቤ ነው የዘጋው በቃ ብሎ ማለት ነው። ያ በቂ አይደለም። እኛ በራሳችን መብታችንን እናስከብራለን፣ ለኦርቶዶክስ ነፃ እናወጣለን፣ ለኦርቶዶክስ እንታገላለን ብለው እዚህ ማህበራዊ ሚዲያ ላይ የሚጮሁ ሰዎች ጸረ ኦርቶዶክስ እንደሆኑ ማወቅ አለባችሁ። አባት ኦርቶብያዎች አዎ አባት አልባ ነው የሚያደርጓችሁ፣ ቤተክርስቲያን አልባ ነው የሚያደርጓችሁ። ምን ያህል እንዳባለጓችሁ የምታውቁት እኛ በሰጠናችሁ መባ፣ እኛ በሰጠናችሁ ገንዘብ ነው የምትበሉት የምትጠጡት። እናንተ የምትሰጡት ገንዘብ ለኢትዮጵያ ቤተክርስቲያን እጣን አይገዛም። ስለዚህ የምትከተሉትን ሰውቁ። ይህ ሎጎ ተሸክመው መዞር፣ አባትን መሳደብ፣ በየሚዲያው መንከራተት፣ አመፅ ማስነሳት ለኦርቶዶክስ ክርስቲያን እንዳይሞቱ ማያረጋቸውም፣ ቤተክርስቲያኗን ጸንታ እንድትቆም አያረጋትም። ስለዚህ ለእናንተ መልእክቴ ከሲኖዶስ ጎን ቁሙ፣ ከአባቶቻችሁ ጎን ቁሙ። ምክንያቱም ልጅ ይሮጣል እንጂ አባቱን አይቀርም። እነሱ የሚጠቅማቸውን ያውቃሉ። ዲፕሎማታቸውንም በደንብ ያጠናከሩ ናቸው። ቤተክርስቲያናቸውን እንዴት መጠበቅ እንዳለባቸው ያውቃሉ። ጦርነት ካስፈለገ መዋጋት ካስፈለገ ታቦታቸውን ዘቦተው እንደለማዳቸው ይዋጋሉ። በቃ 4 ነጥብ እና የቀረው ግን የማንም ቪው መሰብሰቢያ የማንም ፎሎ መሰብሰቢያ ሆናችሁ እሱ ሳያንስ እኔ በዘመኔ እንደ ዘንድሮ የበከቱ ማህበራዊ ሚዲያ ላይ ያሉ ኦርቶዶክስ ክርስቲያን አላየው። አባትን ሰድበህ ሲኖዶስ ሰድበህ ቤተክርስቲያን ሰድበህ ባቢ የት ነው የምትሄደው? የማለች ነው ትባላለህ። ገባህ አባባል የሚለው ይሄ ተማሩ። ፕሮቴስታንቶችን ካውንስል አትሳደቡ፣ ሙስሊሞችን መጅሊስ አትሳደቡ። አባት የሌለው መሪ የሌለው ሰው ድምፅ አይሰማም። ድምፃችሁ ማንም ሰው አይሰማም። ከየት ወገን ናችሁ? ማናችሁ? ቦታችሁ የምትናገሩት ነገር የላችሁ። ስለዚህ ብልህ ኦርቶዶክስ ክርስቲያን ከቤተ ክርስቲያን ጎን ቆሙ፣ አባቶቻችሁ ጎን ቆሙ። ሲኖዶስ ተቃውሙ ካላችሁ ተቃውሙ፣ ጥቁር ልበሱ ካላችሁ ልበሱ፣ እንዋጋ ካላችሁ ተዋጉ። ማህበራዊ ሚዲያ ላይ ያለ ግን አገሩን ጥሎ የወጣ አንዳንዶች እኮ ባቡ ሚስታቸውን ጥለው ይወጡ በቁርባን ያገቧቸው ሚስቶቻቸውን ከነ ልጆቻቸው ጥለው ቅምጦቻቸውን ይዘው ከሀገር የወጡ ናቸው። እነዚህ ሚዲያ ላይ ሲጮህ የምታያቸው እነዚህ ሰዎች ጤናማ አይደሉም። እነሱ የትም አያደርሷችሁም። ስልካቸው የጠፋ ቀን፣ የተሻለ ገንዘብ ያገኙ ቀን፣ የተሻለ ሰው ያገኙ ቀን ትተዋችሁ ይሄዳሉ። መንገድ ላይ ትቀራላችሁ። ከዛ ያበደ ታሪክ ነው። ኦርቶዶክስ ቤታችሁን ነው፣ ቤታችሁን አታፍርሱ። መጽሐፍ ቅዱስ ሲናገር መጽሐፈ ምሳሌ ላይ ሰነፍ ሴት ይላል ቤቷን በእጇ ታፈርሳለች ይላል። ገባክ? እንዲህ ባቢ ቤትን በእጅ ማፍረስ በጣም ከባድ ነው። ግርግዳውን ቀስ 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 በልጋም ታፈርሰው እና ኦርቶዶክሶች ሰነፍ ሴት አትሆኑ። ቤታችሁን በእጃችሁ አታፍርሱ፣ አትጩሁ፣ ወደ አእምሯችሁ ተመለሱ። የሚጠቅማችሁ ነገር ይሄ ነው። የመጨረሻ መልእክቴ ግን ቀደም ለእርዱ ምንድን ነው የሚንኮሻኮሸው? መክሊት ናት። መክሊት ሚዩት አድርጊ።
አንተ ራሱ ከሄዱ አነሳ ጋር እኮ ከንፈር እንዴት እንደዚህ አይነት ድምጽ ያወጣል ብለሽ ነው? ምን አውቃለሁ ማላየውም ነበር ይቅርታ። እሺ ችግር የለም። እኔ ደግሞ እየማገጣችሁ ቢመስለኝ ልቀየር ነበረ። የመቀየር ምዕራፌን ላመጣ ነበር። አንተና ሊዱ እንደማላምናችሁ ህዝብ የሚያውቃል። ኮሜንታተሮች ራሱ ይመጡና አረ ይሄ ነገር እንዴት ነው ኦፓዬ ይሉኛል። እንደዚህ አይነት ድምጽ ካወጣማ በጣም ከባድ ችግር ነው ማለት ነው። ከብረት ነው የተሰራው። እና ቅድም ስለተነሳው ስለ እርድ ጉዳይ ያነሳነው ነገር ነበረ። ኡስታዙ ሲናገሩ የነበሩት በጦርነት ላይ እንኳን ጠላቶቻችንን ስንገል እንግዲህ ሰው በቸኮሌት አይደለም፣ ቀደም ባቢ እንዳለው በማሳጅ አይደለም፣ ውጊያው በሰይፍ ነው። በሰይፍ እንኳን ቢሆን የክብር ሞት ነው የሚሞተው ነው እና ከእንስሳም ስታርዱ በርህራሄ ልክ ለምሳሌ በደነዝ ቢላ ካረድከው ነፍሱ ቶሎ አይወጣም። የእንስሳው ገባ ይሰቃያል። ያንን ለማስተማር ነው እሳቸው የተናገሩት ነገር። ኦርቶዶክስ ክርስቲያኖች ግን ቤተሰቦቻችሁ ምን ያህል እንደሚያሳዝኗቸው የተረዳ ነው ማለት ነው። ገባ አሁን እኮ ይሄ ሰው የመጣው ከችምፓንዚ ነው የሚባለው ነገር አለ አይደለ? ምናልባት ነገድ ከአረብ እንስሳቶች ለመጣ ይሆናል ብዬ እኔ እጠረጥራለሁ እንጂ በሰይፍ ነው ጦርነት ላይ የሚታወቀው በቢላ አይደለም፣ በሰይፍ ነው። ይገነድሳል። ስለዚህ የቢላው ነገር በጣም ያሳሰባችሁ ምናልባት እኛ ሳናቅ ቤተሰቦቻችሁን አስከፍተን ሊሆን ስለሚችል ድምጽ እየሆናችሁ ያላችሁት ለሚታረዱ እንስሳቶች ሊሆን ስለሚችል ይቅርታ ቤተሰቦቻችሁን ስላስደነገጥን። እንግዲህ ቄራም ቢሆን በማሽን ነው የሚያርደው። በቻልነው አቅም ቢላውን እንተው። እንደዛ ብለውም ስለራሳቸው ነው እየተናገሩ ያሉት እንጂ አእምሮ ያለው ሰው ኡስታዙ የተናገረው ሙሉ በሙሉ የሰማ ሰው ሰውና እንስሳ አንድ ነው ብሎ እንግዲህ እኛንን እንደዚህ ምን ተረዳው ክርስቲያን እንስሳ ሆነ እንዴ? ገባት? እኛ አናቅም፣ እነሱ ናቸው የሚያውቁት የቤታቸውን ችግር የሚያውቁት እና ልንረዳቸው ይገባል ለማለት ያክል ነው። ቪዲዮ በጣም ነበር ሲያዘዋውሩት የነበረው። አንዳንድ ጊዜ እኛ አንቸኩላለን። ገባ? ሰው ቤተሰቡን ያውቃል። እንግዲህ እነዚህ ይሆናሉ። ምን ለምን መሰለክ ቲማቲም ራሱ ሁለት ቦታ ከፍለው መስቀል አለው ብለው የሚያስቡ ሰዎች ናቸው። ድንቅ ነው የሚል መዝሙር ይከፍታሉ። ቲማቲሙን ሁለት ቦታ ክፍል አድርገው ማለት ነው ይባል ጨካኔ ነው ቢሉ የቤተሰብ ጉዳይ ነው። ማሮች እኔ ሀሳቤን ጨርሻለሁ። መዝገብ ወደ መዝገብ ቤት ይመለስ። በጣም ነው የማመሰግነው። ዘግይተው የመጡ ሰዎች ግን እንደገባን ስለሆነ የለፈለፍነው ስለ አንዳንድ ዘገምተኛ ሰዎች ሰለምት የሚባሉ ሰዎች ያው ምናልባት ከተመቸን ሌላ ሰዓት መጠን ደግሞ እንደግመዋለን። ያልሰሙ ሰዎች ካሉ አጀንዳችንም ስለነሱ ስለነበረው ማለት ነው። ያው ሳይጠሩ አቤት የሚሉ ሰዎች አሉ፣ አንዳንድ ሰዎች አሉ። በቃ በጣም ማን ያዘናል የሚሉ ሰዎች አሉና ስለነሱ ነው የነበረው። እግረ መንገዳችን ደግሞ እንደዚህ አይነት በጣም ቅቅል የሆኑ ሀሳቦችንም ሰምተናል። ከኦፓ ምርጥ እንትን ነው። ገስት ላይ ያላችሁ ሰዎች ድምጻችሁን ልስማውና ከዛ እኔ ራሴን አጠፋለሁ። መክሊት ቋንዴ መክሊት ፖዝ ናት። ለእንትና ሞዴሬተር ይሰጥልኝ። ይቅርታ እያበላሁ ስለሆነ ነው። ሞዴሬተር ከፈለግ ከኔ አንስተን ቢሆን ይሰጣት። የታለች ኦፓላንች ሞዴሬተር ያለ ኦኬሽ መክሊት ታውራቁ ማነች? ማንን ነው የሚሰጠው? መክሊት ሀሳብ አለሽ ስለሚሞቱ ክርስቲያኖች? እኔ አንድ ነገር ልናገር። አፍዋን አንዴ ታወራለህ። መክሊት ምን አልሽ? እኔ ምንም መናገር አልፈልግም። እኔ ተማሪ ነኝ። ፕሮቴስታንት ነሽ? ተው፣ እኔ ተማሪ ነኝ። ጠያቂ ተማሪ ነኝ። ስለ ሃይማኖት ነው ተማሪ የምትይው? አዎ ስለ ሃይማኖት ተማሪ ነኝ፣ ጠያቂ ነኝ። ደስ ይላል። ግን መናገርም መጠየቅም አልፈልግም። አንበሳ አይመለከተንም። ራሱ እንደወጣት የወጣት አመለካከት ነው ሊኖረን የሚገባው። ምን ነበርሽ ሃይማኖትሽ ከዚህ በፊት? መክሊት አለሽ? ኦርቶዶክስ። ውይ እሱ ነው የበደለሽ።
አዎ እሱ ነው የበደልን። ግድ የለሽም እና አሁን የትኛውን እየጠየቅሽ ነው? እኔ ሁሉንም ጠያቂ ነኝ። እኔ ወደ እውነትን ነው የምፈልገው። እውነትን ለማወቅ እየጠየቅኩ እየተማርኩ ያለው ሰው ነኝ። ማንንም መጠየቅም መተቸትም አልፈልግም። መማር ብቻ ነው የምፈልገው። ችግር የለውም። መማር ከሆነ አሁን የሚያስተምሩ ሰዎች አሉ፣ በጣም ብቃት ያላቸው ሰዎች አሉ። እነሱ ጋር ገብተሽ መጠየቅ ነው። ግን ደግሞ ደስ የሚለው ነገር ምንድነው? የመጠየቅ ድፍረት የሚባለው ነገር አለመፍራት የሚባለው ራስን መቻል የሚባለው ውስጥን እንትን ማሸነፍ የሚባለው ነገር እኛ ጋር ስላለ እኛንም ቤቱን እየጎበኘሽ መጥፋት የለብሽም። ምናልባት ስንገባ ፈለው አድርገሽ መግባት አለብሽ። ገብቶሻል? ምናልባትም ደግሞ እንትን ካጣሽ ደግሞ ወደ 665 አባል ልትሆኚ ትችያለሽ። ምናልባት የኛ አባልም ልትሆኚ ትችያለሽ። እኛ ተቋማችን 665 ይባላል። ምርጥ የሆነ ተቋም ነው። ገብቶሻል? የሚያሳዝነው ነገር ግን ምንድነው? ኦርቶዶክስ ውስጥ መልስ የለም። ጥያቄ ነፍ ነው፣ መልስ ግን የለም። ኦርቶዶክስ መልስ አላት የሚባለው በዝምታ ነው፣ በምን አገባችሁ ነው እንጂ ኦርቶዶክስ ውስጥ መልስ አገኛለሁ ብለሽ እጅሽን እንትን እንዳታደርጊ። ምንም መልስ የለም። በእውነት ስለ ኦርቶዶክስ መጠየቅ ከፈለግሽ እኔን ነው መጠየቅ ያለብሽ ራሱ። ምክንያቱ በድፍረት እውነቱን የምናገረው እኔ ነኝ። አዎ ጨረስክ? አልጨረስኩም ግን ቀጥይ። ስለ ምክር ካመሰግናለሁ፣ ግን የሚበጀኝን እኔ አውቃለሁ። ምን እንደሚያምርብኝ ምን እንደሚጠቅመኝ እኔ አውቃለሁ። እሺ አመሰግናለሁ። ለጥያቄ ጎበዝ ጠያቂ ነኝ። ያሰስ እኔ እኮ እንትን ልበሽ እኮ አላልኩሽም። እንደሚያምርብኝ ፀጉሬ ስሰራ ሜካፕ እንትን ስሰራኩ እኔ ጥያቄ እኮ ነው ያልኩሽ። እኔ ምን የሚያምርብኝ ምናምን እንዲያምርብሽ ነው እንዴ ጥያቄ የምትጠይቂው? እንድታቂ ነው እንጂ ምንድነው ምን እንዲያምርብኝ ምናምን ቀሚስ ልበሽ በሱሪ እንትን በያልኩሽ እንዴ? ውስጥ ሲያምር ውጭ ያምራል ይባላል እና ውስጥክ በሚያምር ነገር ሲሞላ ውጭክ ያምራልና ታዩ። እሱ የእናንተ አባባል ነው። ውስጥክ ሲያምር ውጭ ያምራል። ምንድነው ውስጥክ ሲያምር? እውቀት ያለው ሰው አስቀያሚ ፊት ካለው ያምራል ማለት ነው? ምን ማለት ነው? አያምርም። መልክ የሚለካው በሌላ ነገር ነው፣ እውቀት የሚለካው በሌላ ነው። እንደዚህ አይነት ነገር እኔ ጋር አይሰራም። ተጨቀጨቃችሁን በሚቀጥለው ምዕራፍ ተጨቀጨቁ። የይስሐቅን ፖስት ያደረገውን ቪዲዮ አንድ ጊዜ ምን ትንበላጠጣለች እኔ ጋር መጣ። የሚያምርብኝ እኔ አውቃለሁ። ስለ ምክር አመሰግናለሁ። እንዳትናገር ናት እንዳትናገር። እሺ እንገነጥ። ሞዴሬተር ይሰጥሻል። ገና እዚህ ቤት ተናግሻለሽ። እኔ ነኝ ቃል የማወጣው እዚህ ውስጥ ያላችሁ። እሷን ነው ስጣት ያላችሁ? እሷን ነው ሴትዮ ምንድን ነው የምትይው? እንትና ነው ጭራሽ ማለት ነው ባቢ እዛ ምስራቅ ቀጠና መጮ ለምደ እዚህ መተህ ዝም ብለህ ሰው እያወራ መሀል አትግባ። ኤልያስ እዛ ሚውት አድርግ። ኤልያስን እንዳትናገር ወዮ ራፊ። እኔ ግን በቃ አዲስ አባል መለመላለሁ ማለት ነው። ኖ ስም አዳምጥ የታለሽ ሰሚራ 665 ምናምን ዩዘር ኔማ ማለት ነው። ምስራቅ ቀጠና አጨናንቀው ነበር 5 ቀን አንተ ጠፍተህ። እሷ ናት ኦፓል ጲላጦስ ተዋቸው። እነሱ የራሳቸውን ላይፍ እያኖሩ ነበር። እሷ ግን ማለት የምር ምስራቅ ቀጠና እየሄደች አላማችን እናንረሳም ጌታን ስትል የነበረው እሷ ናት። አለሽ ምስክር። ምንም አንተ ጲላጦስም ኦፓልም ዝም በሉ ሲጀም ከነሱ አንስተስ ታሙ በነገር ላይ ካልገባ የፀሐይ አምላክ ይፈርድብናል። ሰሙ ማለት ነው። ባቢ ስሟን ያነበብከው ስሟ ራሱ 665 ነው። በገባችበት ቤት ሆና አላማችንን አንረሳም፣ የነቃ ትውልድ መፍጠር ነው፣ የጥበብ መጀመሪያ ራስና ያው ታላቅ ተጋዳላይ ናት። እሱን እንመሰክራለን። ስልጣን ይሰጣት ተስማምተናል። ሰሙ ተገለጫ አንድን ጻፍ ወርድ እኮ አረጋችኋለሁ። ኦፒና ጲላጦስ ባለፈው ሰምታችኋላ። እንደውም ብዙ ሪከርድ ታረጋለች ብሎ ዝም አለ። አረ እንደ በቅዱስ ሚካኤል ያላኩለት አይኔ አንዳንድ ሰዎች ምንም እንትን በማይሉት ነገር በቃ እንደዚህ አድርገው ነው እኮ ነው የጠፋው ምናምን ሲሉ ነበር አንዳንድ ሰዎችና ጨስ ነው የምላቸው። እናንተ እኔ በምንም ቋንቋ ማልግባባም። በቃ ጨስ ትጨሳለህ፣ ታብዳለህ፣ ትቀውሳለህ። 665 ይላል ከታች አካውንቷ። አላየሁትም። እስኪ አይቻታለሁ፣ ልጅቷ አይቻታለሁ። ባቢ ዲዳን እንዳታምናት፣ እሷ አሽቃባጭ ናት። አንተ ስጠፋ እንደውም እልል ያለችው እሷ ናት። ዝም በል። እኔ ሪከርዱ ነው የምትቀዳ። ዝም በል ጲላጦስ። እንደውም ፕሮፋይል አድርጋ የባቢሎ ፕሮፋይል አድርጋ
ለምን አደረገች? ሊንዳ ዝም በላለች። ችግር የለውም። ማመን ቢላ በቃ ሰሙ አሽታለች። ስልጣን ይገባታል። ስልጣን ቀባት። ሞዴሬተር ሙሉ ሞዴሬተር ስጣት። ይሄ በቃ እንግዲህ የስራው ኃይል ስንሸነፍ ነብን ማስታወቂያ ላሰራ ነው። አንድ ጊዜ ይሳቅን አያችሁት አይደለ? ይሳቅን ፖስት ያደረገው ቪዲዮ አለ እዚህ ገስት ላይ የምታዩት ይሳቅ ማለት ነው። ምንድነው የምታደርጉት? ትሄዱና ቪዲዮውን ካያችሁ ግማሽ ድረስ ታዩትና ቪዲዮውን ከዛ ላይክ ታደርጋላችሁ እና ፋንሲ የሆኑ ኢሞጆችን ተጠቀሙ። ኮሜንት ላይም በቃ የሚያስቁ ነገሮች ጻፉ። ከዛ ሪፖስት አድርጉ። ሪፖስት ማለት ቪዲዮውን አይታችሁ የቀስት ምልክት አለች። የቀስት ምልክቷን ጠቅስ ታደርጉት። አጠገቡ በቢጫ አለች ሎጎ የሪፖስት ማለት ነው። እሷ መጫን ነው። ከዛ ራሱ ሪፖስት ያደርግላችኋል። ያላደረጋችሁ ሰዎች አንድን ጻፉልኝ ከታች። እዚሁ እያለን ቤቱን ከመዝጋታችን በፊት የይስሐቅን አካውንት ሪፖስት አድርጋችሁ እንለያያለን። ከቃሉ ጋር ናችሁ ምርጦች? እንዳላችሁ እንደተባላችሁት ነው። እንደዛ አድርጉ። ያላወራችሁ ሰዎች አውሩ። ሮሆይና እንዴት ነሽ? ኮሜንት ላይ ያሲዮ ሰውነት እንዴት ነህ? ያሲዮ እንዴት ነህ? በዚህ አጋጣሚ ባቢ የኔም ቪዲዮ የአራት አጭበርባሪዎችና የአራት አልቃሽ ቪዲዮ አቀናብሬ የለቀኩት ኮፒንግ አድርጉልኝ በይድረስ። እሺ ሪፖስት አድርጉለት፣ ላይክም አድርጉ። ምንም አትከፍሉበትም እኮ ምንም እንትን የለውም። ስለዚህ ምቀኛ አትሁኑ። አበሻ ምቀኛ ነው ችግሩ። አበሻ በጣም ምቀኛ ነው እና እንደዛ አድርጉ። እሺ ይስሐቅ የምትልን ነገር አለ? አይ ቪዲዮን ሼር እንዲያደርጉት ነው። ቪዲዮንማ አሁን እስኪ አሁን በጣም ሪፖስት አድርገውታል እኮ ብዙ ሰው ነው ሪፖስት ያደረገው። ብዙ ሰው እያደረገው ነው። አሪፍ እየተደረገ ነው። ከእነሱ ጋር ከታየው አንጻር ነው። እነሱ ጋር በጣም ስለታየ ብዙ ሰው ስለደረሰው ብዙ ሰለምቲና የተወሰኑ ሰዎች ግራም ሲጋቡ ነበር ብለውኛልና ስለዛ ነው። ቀጥሉ። ሌላ ምለው ነገር የለም። አዳምጣለሁ። እሺ ሩሃይና ብዙ ሰው እንትን አድርጎታል። ሪፖስት አድርጉ፣ ሼርም አድርጉት። ነገራችን ላይ ቫይራል የሚወጣው በጣም ከባድ ነው። አካውንቶች አሉኝ ሌሎች ቫይራል የሚወጣው በጣም በማጠረጥረውና እንትን ነው። ኦፓል እንዳለችው በሚሊዮን የሚታየው አንዳንድ ቪዲዮዎች የሌላኛው አካውንት የኔ በጣም ነው የሚገርመው። ያላሰብከውን ነው ራሱ ተቀባይነት ይኖረዋል ያላልከውን ቪዲዮ በብዙ ሚሊዮን ይታያል እና እንዲታይ የምትፈልገው ነገር ደግሞ አንዳንዴ በጣም እንትን ነውና አለኝ። አሁን እኔ 600,000 ገብቷል አካውንቴ። ሌላ ነው ሰራበታለሁ። አንዳንድ ሰዎች ሲጨነቁ ይጨናነቃሉ። አካውንት ለማሳደግ የምንመጣ ይመስላቸው፣ ለዚህ የምንጨነቅ ይመስላቸዋል። ለማሳደግማ ቢሆን በቪዲዮ ወጥቼ ሌላ ነገር ሰራ ነበር እኮ እንደሌሎቹ ማለት ነው። አለኝ እኔ አልጨነቅም ለአካውንት 600,000 ያለ 100 ምናምን ሺህ ያለ በፈለኩት ነገር ደግሞ ነው ማሳድገው። በነገራችን ላይ ሐሳቡ የሚመቸኝ ሰው ካለ በሚመቸኝ ሰው አሳድገዋለሁ። ከፈለኩ በሙዚቃ አሳድገዋለሁ። በፈለኩት ነው። ከፈለኩ በሚያዝናና ነገር አሳድገዋለሁ። ከፈለኩ በግጥም፣ ከፈለኩ በዘፈን፣ በፈለኩት ነው ማሳድገው። አንዳንድ ሰዎች መሀይም ናቸው፣ ዘገምተኛ ናቸው። አካውንት ለማሳደግ እኮ ነው በእነንትና እኮ ነው አካውንታቸውን የሚያሳድጉት። አካውንት ለማሳደግ ብለን የምናደርገው ነገር የለም። ለማዝናናት ነው፣ ለመዝናናት ነው። የሚደግልን ከቻለ ማስጨነቀንኛ ቁመታችንን ይጨምርኛ። እንደዚህ አይነት ለምቀኛ ወሬዎች ምላሽ አትስጥ። ለ665 ሞዴሬተር ስጣት ባቢ። ሰጧት እኮ አልሰጣሃትም። ለጠላት ቀጠና ነው የሰጠኸው። ያያንተ ነገር እንዲህ አይደለም። ልናገረው ስልሽ ጌታ አወራ ሰጥቻታለሁ። 665 ነኝ ባቢ የሚለው እኮ ነው አካውንቱ ራሱ ከታች አንድ ጻፊ እስኪ ይኸው ከታች አሁን ለማን ሆን እያጻፈችላ እንዴ? ለጠላት ነው የሰጠኸው። ታይ እንጂ አንድ ጻፊ ቆይ። ኦኬ ኦ ማይ ጋድ እንትን ነው። እስኪ ማንን ልገንድስ? አይደለም ሞልቷል። ለዛ ነው ስለሞላ ነው። አንድ ሰው አባራለሁ። እስኪ ማን አለ? በቃ እኮ
ላንሳባትና ለሷ አንዱን የማይመጣውን ሰው ገንድሰው ጓደኞች እኮ አሉ እኮ አንዳንድ ሰዎች እንደየሰጧቸው የማሂ አላት እኮ የማሂ ስልጣን አይነሳም። ማሂ እዚህ ቤት የማሂ እኔ ቤት የባህሪያ ዙፋን አይነካም ቢላ አንተ ሰሞኑን አንተ እነ ሴና እነ ዳሪያም ስልጣን አላቸው። እኔ ቤት እኔ እኮ ፍትሃዊ ሰው ነኝ። ዳሪያ እኔ ፍትሃዊ ነይ ውረጂ አንቺ ገርዳሚ ውረጂ። እንደዚህ አይነት አረጉኝ ሴቶች እዚህ ጋር እንትን ብዬ ነው እንዴ? ዳሪያ አይ ዳሪያ ሸምሟታል። ዳሪያ እስኪ ብዙ ሰው እኮ ነው እኮ ታዲያ ሊሰጥ የሚገባው ሰው እኮ በነፍ ነው። ችግሩ ግን አይፈቅድም። እኔ ችግር የለብኝም። አዎ ከነ ስልጣናቸው ነው እኔ ጋር ያሉት። የዳሪያን አባረርናት። ዳሪያ ምን እናድርግ እንግዲህ። ዳሪያ ተደብቀሽ እንትንሽ ጋር እየተሳሳምሽ ነው። እኛ ደግሞ ተደብቀን ስልጣንሽን ምን እናድርግ? አርዋይና ወይ ባቢ እንዴት ነሽ? ሰላም ነው አለው። ሰላም ነው አለው። እንዴት ነክ? ደህና ነኝ። ዌልካም ብለናል። እንዴት ነሽ? ሁሉ መልካም ነው? ሁሉ መልካም። ጠፋክ? ከየት? ከቲክቶክ በውስጥም አለ አሉ ቲክታክም አሉ። የለም ቲክታክ ይሁን። ለማንኛውም ደስ ብሎኛል ስለመጣ ከቲክቶክ ላይ። አመሰግናለሁ። አትጥፋ የምር ህዝቡ ይጠይቀኛል በውስጥ ባቢ ምን ሆኖ ነው ምናምን ነገር። ስራ ነው። እሺ ባቢ አንዳንድ ሰዎች እንደነሱ ትኩረት ፍለጋ መንገባ ሰው ሲሰበሰብ ደስ የሚለን ማለት ደስ ይላል እኮ ደስ ይላል። አሁን ፍቅር አለ ሰው ጋር ስትቀራረብ ስትተዋወቅ ብዙ እንትን እኮ አለው እኮ ግን እንደነሱ አይደለንም። ለምን እንደሚጨነቁ አላውቅም። አካውንት ለማሳደግ ምናምንና ኮይን ለቀማመን መጣ ይመስላችኋል አንዳንድ ሰዎች እና አይደለም። እና እንዳልሆነ ደግሞ በተግባር ማሳየትም አንዳንዴ አስፈላጊ ነው። እና ሁሉ ሰላም ነው? አልহামዱሊላህ። የምትዩ ነገር አለ? ምለው ነገር የለም ግን መልእክት አለኝ። ማለት ክርስቲያንም ሙስሊሞችም ሃይማኖታችሁን አክብሩ። ወላሂ በፈለጋችሁበት እመኑ፣ ግን በቃ ለሃይማኖታችሁ ክብር ይኖራችሁ ነው ምለውና ብዙ የምታዘባቸው ነገሮች አሉ። ግን እኔ ብዙ ማውራት ስለማልችል የሆነ ቀን ሰብሰብ አድርጌ ተለማምጄ ምናምን መጥቼ አስተያየት እሰጣለሁ። የምሬን ነው። አይ ጥሩ ሀሳብ ነው። ያው ክርስቲያንም ሆናችሁ ሙስሊምም በቃ ሃይማኖት እኔ እንጃ ወላሂ በጣም ቀለለ ሃይማኖት። በነገር ላይ ዘር አያስደፍሩም ከሃይማኖት ይልቅ ማለት ነው። ገባክ? ዘር እንኳን ክብር አለው። ማንም አሁን ዘሩን አያስነካም። ሃይማኖቱን ግን እንደፈለገ ይጨማልቅበታል። ያ ደግሞ መሆን የለበትም። ካሁን በኋላ ደግሞ እንደዚህ የሚያደርጉትን ስም እየጠሩ ነው መናገር ያለብን። ስም እየተጠራ ማለት ነው የሚያደርገውን ነገር፣ ፖለቲካ የሚሰራውን ነገር ስም እየጠራ መናገር አለብን። በእስልምና ቀልድ የለም። ያመረኝ ነው። ሰምታችኋል እንግዲህ የመጨረሻው መልእክቷ በእስልምና ቀልድ የለም ነው። በቃ ሌላው ደግሞ በሃይማኖት አትቀልዱ፣ ለሃይማኖታችሁ ክብር ይኖራችሁ ነው። እሺ ሬይነር ወራይ ደረሰ ትላለህ። እንዴት ናችሁ? ሰላም ነው አልহামዱሊላህ። ሰላም። እኔም እንደምታቀኝ ፍትሃዊ ሰው ነኝና ሰው ገስት ከገባ ማውራት መተንፈስ ነው ያለበት። እኔ ባሰጠኝ ራሱ እኔ ከፍቼ እናገራለሁ። ያው ተራይ ልጠብቅ ብዬ። እሺ ቀጥል። እንኳን ደህና መጣ። ያው ናፍቆን ነበር ምን ተነፈስበት እና ደስ ብሎናል። ፖለቲካ ይሰራብሃል ማኔ ላይ ደስ ይለኛል። እኔ መርገጥ የምፈልጋቸው ሰዎች አሉ ግን አልቻልኩም። ታውቃለህ መረገጥ አልቻልኩበት።
እኔ ላይ እሰራለሁ ከፈለጉ ይምጡ ማንም እና ብቻ እንኳን ደህና መጣ። ደግሞ ባጠፋ ጥሩ ነው። እንደውም እኔ ብሬክ ላይ ነበርኩ እና ብሬክ ላይ ባለው ሰዓት ጠፍተህ ነበር። ያሳዝናል። አንተ በነገርህ ላይ አንተ ሰው ቢነካ ምክንያቱም ጽድት ያለ ማንነት ስላለ ፑቲን ራሱ ለአንተ እንትን ይቆማል። በእውነት እኔ መሰክራለሁ። በእውነት ጽድት ያለ በቃ እንትን የለም ራሱን የሚያቅሰው እንደዛ አይነት ሰው ነው። እንትን አይደለም ያው ስላለህ አይደለም። በእውነት ጽድት ያለ ሰው በቃ ራሱን የሚያቅሰው እዚህ ብዛም የማይባል ማንነት ያለው ሰው ክርስቲያን ነበረ፣ ሰለመ አለቀ። ይመችህ፣ ቀጥል። ኦኬ ያው እንግዲህ እንደምትለው ሰው ያለ ያርገኝ። ምንም ሀሳብ የለኝም። እናመሰግናለን ስለተመለስክ ብቻ። ነገ ከመጣ ነገ እንቀጥላለን። አላውቅም እኔ አላውቅም። ምናልባት ስራ እኮ እንትን ስራ ይበዛብኛል፣ ግን ዛሬ በገባሁበት ምናልባት ልገባ እችላለሁ። ትንሽ አንድ ሰዓት ምናምን ምናልባት ከተመቸኝ ነው። እና ሌላ ምትል ሀሳብ ካለ እስኪ እንደው የተሳሳት ነው ስህተት ካለ ማረም ትችላለህ። በነገርህ ላይ ለማስመሰል ሳይሆን ለእውነት አንዳንድ ሰዎች ያመለጠኝ ሀሳብ ነበር እኮ እኔ አለፈኝ እየቆጨኝ ነው እንደው አይ የፈለጉትን ስራ ከሰሩ በኋላ ይቅርታ የሚጠይቁ ሰዎች እኔ ይመቹኛል። የፈለጉትን ነገር እያደረጉ መጨረሻ ላይ የሚቅለሰለሱ በቃ እኛ እኮ እንደዚህ እኮ አስበን አይደለም እኮ ምናምን የሚሉ ሰዎች ይገርሙኛልና ለእንደዚህ አይነት ነገር ሳይሆን እንትን የምትለው መስተካከል አለበት የምትለው ነገር ካለ ራሱ በል። እኔ እንደዚህ አይነት ሰዎች እንደው በጣም ያናዱኛል። በተለይ በሃይማኖት ጉዳይ የሆነ ነገር እንደፈለጉ አውርቶ መልሰው የሚቅለሰሉ ሰዎች እኔ ባንዴ ነው ማወጣቸው ከህይወቴም ከምኔ አዶን ነው እንግዲህ እኔ አከፈራችሁ ላትሉ ግን እኔ እንደ ወንድም አላይም። እንደዚህ አይነት ሰው አላይም፣ አልፈልግም ከኔ ጋርም እንዲሆን ማለት ነው። በጣም ብዙ የተጨማለቁ ሰዎች አሉ፣ ባለጌ ሰዎች አሉ። ራሳቸውን ለምን እንደማያውቁ አይገባኝም። በትንሹ ሰው እናትና አባቱን መፍራት አለበት። አምላክን ካልፈራ በትንሹ እናትና አባቱን መፍራት አለበት። ከዛ ደግሞ ወደ አምላክ ከፍ እያለ ይሄዳል። እነዚህ ሰዎች ምንም አይፈሩም፣ ለህሊናቸውም አይገዙም። እና እኔ እነዚህ አይነት ሰዎችን በጣም ነው የምጠላው። ሰሞኑን ደግሞ በቃ እኔ በጣም ነበር ሲያስጠላኝ የነበረው አንዳንዶቹ ሻር ያዘበት ነገር መቀየር የሚፈልጋልና እንደዚህ አይነት የደነዝ ሀሳብ የሚያነሳ ሰው አለ። በጣም የሚያስጠሉ ሰዎች አሉ። ራሳችሁን አርሙ፣ ተረጋጉ፣ ወደ ራሳችሁ ተመለሱ፣ ወደ ውስጣችሁ ይሁና። ከዛ በኋላ ነገ እኮ ልትሞቱ ትችላላችሁ። አሁን በኋላ ትንሽ ቆይታችሁ ልትሞቱ ትችላላችሁ። ማንም ላይ ፖለቲካ ልትሰሩ አትችሉ። ማንም ሰው እኔም ያለኝ እድል አሁን እኔ ራሱ ያለኝ እድል አሁን ነው። አሁን ለተሳደብኩት ያው እኔ ይቅርታ ጠይቃለሁ። አሁን ለተሳደብኩት ሁሉም ያለው ጊዜ አሁን ነው እና ወደ ራሳችሁ ተመለሱ፣ ወደ ቀልባችሁ እና በቃ ይሄ ነው ያለኝ ሀሳብ። ብቻ እኔ ውሸተኞች ያስጠሉኛል፣ እኔ ይደብሩኛል በጣም በተለይ በሃይማኖት ጉዳይ የሚመጣው ማለት ነው። እንደፈለጉ ይናገሩና አይረጋጉም እኮ ደግሞ በጣም ቀውስ ናቸው። የሆነ የአይምሮ የአስተሳሰብ ቀውስ አለ። ምንድነው የሚባለው? ብቻ ቀውስ መቃወስ አለባቸው። መረጋጋት የሚባል ነገር የለም። የሆነ ነገር ካዩ በጣም ይንጣጣሉና እንደዚህ አይነት ሰዎች ከራሱ ማራቅ ነው። ሁላችሁም ማድረግ ያለባችሁ ከራሳችሁ አርቁ። ብቻቸውን እንደሆኑ ሲያውቁ ደግሞ ላይክ እናንተን ፍለጋ ይመጣሉ ወደ እናንተ ማለት ነው። እና ላይክ ብሎክ አርጉ፣ አንፎሎ አርጉ። በጣም መጥፎ ነገር የሚሰራ ከሆነ ደግሞ ሪፖርት አድርጉና ሙስሊም ነኝ ለምን አይልም። እንደዛ የሚቀልድ ከሆነ ያንን ነው ማድረግ ያለባችሁ። እዛ እየሄዳችሁ መጃጀል የለባችሁ። አመሰግናለሁ ስለሰማችሁኝ። መቀደዴንም ስለሰማችሁ አመሰግናለሁ። ምርጥ ሀሳብ ነው። እኔ ራሱ ቅድም ስሰማ በጣም ነው የገረመኝ። እዚህ ጋር የሰጠሁት ምስክርነት በቂ ስላልሆነ ሱዳን ሂጄ ስልፋኪር ጋር ነው አዳም ይዘው የሚል አማርኛ ስሰማ በጣም ነው የሚገርመውና እኮ ማለት ነው አጥር ያስከብር ነው።
የአጥንቱን ታሪክ አለ። ባህልም ሃይማኖት በመቀየርም አንዳንድ ሰዎች ግሬስ የላቸውም። ሱዳን የሚሄደው መስጊድ አይደለም ጠንቋይ ቤት ነው ቢሄድም በዛ ነው አልፈን አውሮፓ ይገባሉ። እኛ እናውቃለን። ይቅናው ለምን እኔ ግን ሱዳን ለምን እንደተመረጠ እኮ ነው ግራ አይገባኝ። ከሱዳን ሙስሊም ሳውዲ አረቢያ አይቀርበውም እንደ እሱ ላለበት ሀገር ከሱዳን ጠንቋይ ቤት መሄድ ፈልጎ ነው እንጂ እንዴ ሳውዲ አረቢያ እኮ ሙስሊም ያልሆነ ሰው አይገባም እኮ። ሙስሊም ነኝ ብሎ ካሰበ እስልምናው ማጠንከር ከሆነ ያለበት መሄድ ያለበት መስሎኝ አይደለም። ሙስሊም ስለሆነ እኮ አይደለም፣ ልሰልም እኮ ነው። ሻሃዳ እንትን ለማድረግ እኮ ነው። ሻሃዳው ሊገርብ ነው የሚሄደው እኮ። እኔ ደግሞ ሻሃዳው ሊገርብም ቢሆን ጥሩ እስላማዊ የሆኑ ኤሪያዎች ነው እንጂ ሱዳን እኮ ታውቃለህ መቼም የዝሆን ጥርስና የሰው አጽም ነው ተይዞ የሚገባው ለመስዋዕትም ቢሆን ይሄድና እንግዲህ ተሰራለት። ግን ያው እኛ እናከሽፋለን። ሁሉም ማክሸፍ ያለን ሰዎች ምን በነገራችሁ ላይ። አይ ለማንኛውም ኦፓይ ወደድሽም ጠላሽም አንቺ መሄጃ የለሽም እኮ። እኔ እንደፈለኩ እኔ መመለስ እችላለሁ። ወዴት ነው የምትመለሰው? ወደ አባቴ ቤት። ወደ ክርስትና ወደ አባቴ ቤት። እዛ ይሰገድ እዚህ አይሰገድ ማለት እንዳስ በጣም እኔ የአእምሮ መቃወስ ስቴፕ ባይ ስቴፕ ያየሁበት ሰው ነው እና ያሳዝነኛል። ማዝነው ለምንድን ነው አንዳንድ ጊዜ በጣም ብዙ ሰዎች ዋጋ የሚከፍሉት ራሳቸውን ካለመግዛትና ራስን ካለማወቅ የሚመጣ ነው። ከዛ ደግሞ ተናግረው ያቀታቸው ተጎጂ መስለው ይመጣሉ። ተጎጂ መስለው ማሳመስ ያቀታቸው ደግሞ ተቃዋሚ ሆነው ይመጣሉ እና ቀለና አካሄዱን። ስለዚህ በባላችሁት መንገድ ብትመጡ እኛ ላይ ፖለቲካ ሰሩን በነገራችሁ ላይ እኛ እናውቃለን። የህዝብ ቅምጥ የሆነው ሰውዬ ቴሌግራም ላይ ሄዶ ያለቅሳል። እናንተ ቤታችሁን ከፍታችሁ ታለቅሳላችሁ። እኛ አለ በቃ ማክሸፋችን ከባድ ማክሸፍ ነው ያለው። በጣም የማይገባችሁ ነገር እኛ ራስ ገዞች ነን። ቋንቋችሁን ኤኒ ታይም ስንፈልግ ማስቀየር ነው። ሼፕ በፊት ኦርቶዶክስም አልነበርኩም ወንጌል አማኝም አልነበርኩም። አሁን ግን ሙስሊም ነኝ ያለውን ሰውዬ አሁን ደግሞ እኔ ሙስሊምም አይደለሁም ክርስቲያንም አይደለሁም ምን ነው ያደረግነው? በእውነተኛ በውስጥ እኮ እኔ እኮ ባለፈው እየጠየቅኩት እንትን ስላዘዝኩበት ነው እንጂ እኮ እኔ የራሴ ዓለም ያለኝ ነፃ የሆንኩ ሰው ነኝ ብዬ ስለውኩ እኔም እንዳንተ ነኝ እኮ ነው ያለኝ አለ። አሁንም ስክሪንሾት አድርጌዋለሁ ማሳየት እችላለሁ። ቀጥይ። አንዷ በጣም አደገኛ ነች። በትርፍ ሰዓቱ ይሄ ልጅ እብድ ነው አለችው። ወይኔ ቀጥይ። ኦፓ ተሰሚኝ ያወራች ነው አሚት አይደለችም ብዬ ነው። አትሰሚ። እሺ ሐዋርያው ጳውሎስ ኢየሱስ አልናፈቀም ኢየሱስ ኧረ እንዴ ኢየሱስ እኮ ማለት ይናፍቃል። ኢየሱስ በጣም ይናፍቀኛል እንጂ ኢየሱስ እኔ በጣም ነው የሚናፍቀኝ። አባቴ ይናፍቀኛል። በተለይ ስቅለት ሲመጣ ርፋቱ የሚናፍቅህ ሰው በነገር ላይ የልጅነት አምላክ ስለሆነ ነው። ጉልባን የልጅነት አምላክ ይሄ የፋሲካ ጾም ላይ የምትበላው ጉልባን የጥለት ሐሙስ ያ ቪዲዮ ጂሰስ ኦፍ ናዝሬት የሚለው ሲገረፍ ያለቀስከው ቪዲዮ ገና ሲመጣ እንኳን ለብርሃነ ልደቱ በሰላም አደረሳችሁ ሲባል በቃ ድፎ ዳቦ ጠላ ኦምባ ቀረረና የሚለው ከባድ ነው። ለመስቀል ጊዜ ደግሞ መስቀል የሌለበት ያበሻ ቀሚስ ለብሰህ መስቀልን ታከብራለህ። መስቀሉን እያቃጠልክ ማለት ነው። ከታች ሰፍለፈሰበት ከላይ እየተሸናከረው መስቀል እያነደልክ ማለት ነው። ጥምቀት ይመጣል። እንኳን ለብርሃነ ጥምቀቱ አደረሰ ስትባል ያልሻለም ይናፍቃል እኮ። እስኪ ትንሽ ተቀጣር
የኩፍር መንፈስ እግረ መንገዳቸው እኮ ክርስቶስን እስልምና የኢየሱስ ክርስቶስ ፍቅር አያስረሳም አይነት ፖለቲካ ነው የሚሰራው። እንደዚህ አይነት ንግግር ሲደረግ እችንችንም ማኛ መናቃለን አሉ። ጲላጦስ ሳትናገር ለምን ወረድክ አለ? ጀስት እንዴት ነህ? ያለውኝ በቃ ሁሉም ነገር ተነግሯል። ሜቢ ኦፓል ቤት መከፍች ከሆነ ሰብሳቢ ያስፈልገናል መሰለኝ ዛሬ አይ ቲንክ አይደል ለተዘጋ ነው ይዤት ነው የምተኛው። ከባቢ ጋር ስወጣ ከባቢ ጋር ስወጣ ሌላ ልኳልኝ። ሰሞኑን ለምስራቅ ቀጠና ነው የምሰራው። ለምስራቅ ቀጠና የተቃራኒ ቡድን ነው የምሰራው እና ጊዜ ያለኝ መስለኝ ለከፈሉን በሙሉ ነው የምንሰራው እኛ። ችግር የለውም። ዋናው ጎል ማስቆጠርሽ ነው። እዚህ ሆነ እዛ ችግር የለውም። ጎል መቆጠር አለ። ጋር ነው ትላለህ። በቃ እንቁራሪቶቹ ድምጻቸውን የበላ ነው። አዎ እንደዛ ነው። ዋናው ነገር እሱ ነው። እኔ እኮ ባለፈው በነገራችን ላይ በምታደርጉት ነገር እኮ በጣም ሚስትሪ ሆኖብኝ እነዚህ ሰዎች ምንድነው ማለት በጣም ፖዚቲቭሊ እኮ አልተረዳኋችሁም ነበር። ወላሂ ላዚም በጣም እንትን ነበር እና እያደር ነው ነገር እየውላ ግልጥልጥ ያደልኝ ታውቃለህ። መጀመሪያ ስናወራ ነበር መጀመሪያ ስተወሩ እኮ ልጅ እኮ ሳይድ አደረኩለትና ነው እዛ አካባቢ እንደዛ መደረግ የለበትም ምናምን ሁላ ብዬ ነበር እኮ። ኧረ ገና ታያለህ። ብዙ ያላየው ያልደረሰ ብዙ ያልወጣ ነገር እኮ አለ እኮ። እኛም እኮ ደብሮናል እኮ ሁሉም እንትን ለማድረግ ገብቷል። ብዙ ነገር አለ የተደበቀ የሚገርም ነገር፣ በጣም ከባድ የሆነ ነገር ሰምተኛል። ሐዋርያው ጳውሎስ በእስልምና ሐዋርያ ነው የሃይማኖት አይደለም ሰው የሚመጣበትን ዳይሬክሽን እንኳን አይለየውም ወይ ነው ማለት ኮምፕሊት ሪጀክሽን እኮ ነው በቃ አለ አይደል እንዴ እንደዛ መደረግ የለበትም ወይስ ብቻ አስገራሚ ነገር ነው የሆነው። ቴንክ ዩ ለማንኛውም ኦፒል ይሄንማ ከማይ ተምሮ ነው። ባለፈው ማይ ጳውሎስ ቁርአን ውስጥ አገኘን ስትላል ነበር ብላለች እንዴ ስጠይቅ አልሰማህም? አይ መቻት እኔ ምን ሰማው መሰለህ ማለት ነው። እኔ ሊቀ ካህኔን ማለት ነው የኛም ጳውሎስ ሊቀ ካህናችንን ወይ በእውነት በቃ ጸጉሬ ሁላ ያድጋል፣ አንገቴ ይረዝማል ስለሱ ሳስብ እኮ በእውነት አሁን ራሱ አተነፋፈስ የተስተካከለ አልቻልኩም። ስለ ሊቀ ካህኔ ሳወራ ታውቃለህ በነጭ አሽሙር ነው የሚገርፈው። ቀጥይ እየሰማሁት እኔ በጣም የደነገጥኩት ራሱ ሲያወራ በነጭ የሆነ አሽሙር የለም በደብ ግርፍ ያደርጋል እና እኔ በእውነት አሳዝኖኝ። ቀጥይ እና ሊቀ ካህኔ ማለት ነው በእውነት ፓስተር ቢሆን ዓለም አቀፍ ነበር የሚሆነው ሊቀ ካህናችን። እንደው በእውነት ላላህ ብሎ እንደው አላህ ያዘው እንጂ ፓስተር ቢሆን ስም ሳይጠራ ተናግሮ ተኝቶ ይለፈልፋሉ። ለእኔ ነው ያወራው። ስም እኮ አይጠራም እሱ አውርቶ ሄዶ ልጆቹ ምሳ እየሰራ ነው ወይ ደግሞ መጽሐፉን እየጻፈ ነው። የለም ይጮሃሉ። እኔ እንዲህ አይነት የልሳን ኃይል አይቻልም። ምስራቅ ቀጠናዎች እነዚህ በጣም ኮሬ ደቀግሪ የምር ኮሬ ደቀግሪ ተናግሮ የለም ታይም የለውም ታቀለቅ የለም። እና እንዲህ አይነት የማስጮህ ጥበብ እንዲህ አይነት የልሳን ጥበብ ኖሮት ሊቀ ካህናችን ፕሮቴስታንት ቢሆን ኖሮ ዓለም አቀፍ ነበር። በቃ ነብይ ነው የሚሆነው። የፕሮፌት ምናምን የሚባሉት እንዳለ የእሱ ተማሪ ነበር የሚሆኑት። በእውነት በጣም ነው የገረመኝ። ይሄን ያህል አቅም ያለው ሰው ነው። ይጮሃሉ አልኩ። አንዱ ቤቱን ገፍቶ አንዱ ገስት ላይ ገብተው አንደኛቸው ሌላ ቤት ሄደው አንደኛቸው ሂስቶሪ ላይ አራት እኮ አይደሉም ያለቀሱት ባቢ እሱ አራት ሰው ነው ያለው 7 ሰው ነው። አይ በነገርሽ ላይ ይሄ ነገር ግን እኔ እንደ ሁለት ነገር ነው የተረዳሁት። አሁን ሰልመው መመለስ የሚፈልጉ ፖለቲካ ሰርተው መመለስ የሚፈልጉ ሰዎች አሉ ሲባል ሁሉም እየተነሳ እኔ ነኝ ሲል መመለስ የሚፈልጉ ሰዎች ነው የመሰለኝ እኔ። ገብቶሻል? መመለስ ፈልገዋል ግን ይሄ መንገድ ያጡ ሰዎች የሉም። እንደዛ አይነት ሰዎች ነው የመሰለኝ እኔ። ገብቶሻል አባባሌ? ምክንያትን ፈጥረው ውልቅ ማለት የሚፈልጉ ሰዎች አሉ።
አሁን ሰልመዋል። እስልምና ራሱ መማር አልፈልጉም፣ አይማሩም። ራሱ ምንም የሚያውቁት ነገር የለም። ብዙ ፖለቲካ እነሱ ላይ ይሰራል። በአረጉቶችና በሽንታቸው የቀዘቀዘ አረጉቶች አሉ፣ ድራማ የሚሰሩ በውስጥም ብዙ የሚጨቀጨዋቸው እንትኖች አሉ፣ ሴቶች አሉ፣ አረጉት ሴቶች አሉ። እና ተናውጠዋል። አይምሯቸው በጣም ነው የተናወጠው። ልክ እንደነ ዳሪያ እነ ሴና ምናምን የሚባሉ የሉም፣ ሌሎችንም እንደዛ ናቸው። ገብቶሻል? መውጫ ሲፈልጉ ነገሯን ይሆንም አሁን ትልቅ ሰው ነው፣ ተሰሚነት ያለው ሰው ነው፣ የበላይ አካል ነው። ገብቶሻል? መሪ ነው፣ አስተማሪ ነው ሰውየው፣ እውቀት ያለው ሰው ነው። እሱ ነካ ካደረጋቸው በቃ ተገፍተን የወጣ ነው ለማለት ነው። ገብቶሻል? እንግዲህ እሱ ከነካንማ እንዴት እንቆማለን አይነት ነገር ነው። ተገፍተን እኮ ነው የወጣ ነው። ተገፍቶ እኮ ነው የወጡት እነሱ እኮ ጥፋት አልነበረባቸውም እንዲባሉ ነው። ገብቶሻል? እንደዛ አይነት ነገር ነው እኔ የተረዳሁት። ሁለተኛ ደግሞ ራሳቸው ወይ ለማባዚዮሚ የኔ ሰይፈ ስላሴ የጮሁት 7 ናቸው። እሱ የቀረው 4 ነው። እሱ ራሱ ደንግ ታገኘው አለ ትናንትና ልንገረው እንዴ ብዬ ከዛ ደግሞ ወይ ልጅቱ አንዳንድ ሰዎች ፖለቲካ የሚሰራባቸው እንጂ ለጎረቤት እንኳን እንኩና ይሄን ነገር አድርሱ ተብለው የማይላኩ ሰዎች ናቸው። ዘገምተኛና ውዳቂ ሰዎች ናቸው አንዳንድ ሰዎች። እኔም ስለኔ ነው የተናገረው ያሉ ሰዎች ማለት ነውና ቀጥይ። እንዴት እነሱ ፖለቲካ ይሰራሉ? ፖለቲካ ይሰራባቸዋል እንጂ እና እኔ በጣም ነው የደመደኝ በእውነት 4 ሰው አለ 4 ሰዎች በቅርቡ እንዲህ ያደርጋሉ ሲባል 7 ሰው ነው። እኔ ለምን ሂስቶሪው ላይ ያሉ ሰዎች ሲጀመር ያሉ እሱ ራሱ ደንገጣ 5ኛ ሰው አገኘ ማለት የምርና በጣም ደመገጠ እግዚአብሔርን እንጂ 4 አልነበረም ያለ ነው። 2 የጮሁትን ሁላኩለትም ያው ከሚያቸው ባሉበት ይጩና ዘመን ባሉ ጊዜ ማለት ነው። 2 ምስራቅ ቀጠና ሪከርደሮች መጥተው ነበረ። አየር ላይ ልፋት አደረኳቸው። የት እንዳረፉ ራሱ እነሱ የሚሆኑ ስለኝም 2 ሲጮሁ አልሰማሁም እንጂ እኔ ፖስት አድርገዋቸው ነበር። እነሱ ለምና ልል ፈልጌ ነው። ሊቀ ካህናት በጣም ባለብዙ ተሰጥኦ ነው። መንፈስም ያስወጣል። መጽሐፍ ቅዱስ ሲናገር በጾምና በጸሎት የሚጠፉ የሚወጡ መንፈሶች አሉ ይላልና የኛ ሊቀ ካህን ቃል ማውጣት ነው የሚጠበቅበት። ምን ማይጠራ ወውጣ ማይል አንተ ነህ አንቺ ነሽ ማይል ተናግሮ ይሄዳል። በተኛበት ጮሆ ይወጣሉና አንድ ዘይነት ተሰጥኦ በጣም በጣም ደስ የሚል ነገር ነው። እኛ እናበረታታለን ማለት የምንፈልገው ግን በስተመጨረሻም ቢሆን የምታፍሩበት አምላክ አይናፍቃችሁ። የምታፍሩበት አምላክ ባይናፍቃችሁ ጥሩ ነው። የካዳችሁታ እኔ የሚናፍቃቸው እነሱ ጠላው፣ ዳቦ፣ እጣኑ፣ ቡናው እንደዚህ ነው። በነገር ላይ አምላኩ ሆዱ የሆነ ሰው የሚናፍቀው ነገር ውስጡ ያለው ነገር ነው። ለጥምቀቱ ሎሚ መወርወሩ፣ ነገና ድፎ ዳቦ መብላቱ፣ ለመስቀል ደመራ ማብራቱ ገባ። የፋሲካ ጉልባን ዶሮ ወጥ ነው። ሌላ ምንም ይፈቃቸው። ይሄ ለዚህ እኮ ነው አንዳንድ ሰዎች ሃይማኖት የረሃብ ማስታገሻ ነው ብለው የሚሉት እኮ እንደዚህ አይነት ሰዎች እያዩ እኮ ነው። ቀጥይ። ስለዚህ የምታፍሩበት የልጅነት አምላክ ሊናፍቃችሁ አይገባም። የሚናፍቃችሁ ነገር እንትኑ ነው፣ ሰለብሬት የሚደረገው በዓሉ ነው፣ ፌስቲቫሉ ነው። እዛ ውስጥ ያለው ነገር ነው የሚናፍቃችሁ። እሱን ደግሞ መስቀል የሌለው የአበሻ ቀሚስ ለብሳችሁ ልክ እንደ ሁሌ እንደምታደርጉት መሄድ ትችላላችሁ። ግን አትፈሩ በእውነት። ምክንያቱም ሞራል የሰው ልጅ በነገር ላይ ማለት ነው በሳይኮሎጂ የትኛውም ነገር የልምምድ ውጤት ነው። የልምምድ ውጤት ነው። ሳይጠራ ቤት ሲወራ ለእኔ ነው፣ ሲታሙ እኛን ነው ብለው ራሱ የሚሳቀቁት የሚሰጉት በዚህ ምክንያት ነው። ስራቸውን ስለሚያውቁ ነው። የአእምሮ ጤናችሁን ጠብቁ ነው የሚደርሻ ምክሬ። ቅድም ጳውሎስ ጋር ለምን እንደገባው ታውቂያለሽ? ገብቼ ነበረ። እሺ እንዲህ እነዚህ የወደቁ ሰዎች ለምንድን ነው አንስተ ስማቸውን የምታነሳው ለማለት ነበር የገባሁት። ገባው አፈ እንትን ምንድነው አንድ ጥያቄ ጠይቁ። ከዛ በኋላ ያው ነገሩ እኔ እንትን የማያደርግ ስለነበረ ዝም ብዬ ወጣው። ገብቶሻል? ስማቸው ማንሳት የለበትም በእውነት። እኔ እሱ ጋር እጄ ነው እንትን የማደርገው። አሁን እንደዚህ አይነት ሰዎች ስማቸው ከጠራቸው እኔ በቃ እንትን ነው ከባድ ነው፣ መሆን የለበትም።
ቀጥ ደግሞ አንተ ስትላክ ምናምን ያልካት ትላንትና መልስ ሰጥታለች። ካሎራው ቤት ክርስትና እየተማርኩኝ ነው 50% ገብቶ 50% ነኝ አሁን ብላለች። ማን 50% ክርስትና 50% ማንን ነው እስልምና ላይ ናት። ሴና ነው ምናምን የምታውቀው ሴና ምን ታውቃለች? ነው የሄድኩት ለምን ሄድሽ ስትባል ስላሴ ሳይገባኝ ነው አለች። ከዛ አይ ያላሰማት ነበረ ኢየሱስን አምላክ ለማድረግ ጥሪ ያለው ምናምን ስትል ቆይ ስቶሪ ያደርግላችኋለሁ ጌታ ኖ ተሳስተሻል። ኧረ እዛ ልክ መውረድ የለብሽም። ሴና ሃይማኖት ሳይሆን የምትለካው የወንድ ልጅ ዕቃ እየለካች ነው ሃይማኖት የምትፈልገው እሷ ችግር የለባትም። አህያ ካገኘች አህያ በቃ እንትን ስላለው እና ሃይማኖት ሳይሆን የምትለካው የወንድ ልጅ ዕቃ ነው። ረዘም ያለ ካገኘች ላጥ ነው በቃ ትመለሳለች። ተመልሳም እንደገና ትወጣለች። በእውነት እሷ እንትን አታድርጓት። እኔ ታሳዝነኛለች እውነት ለመናገር። እሷ ምን ታውቃለች? እሷ ምን የምታውቀው ነገር እኮ የለችም። ቀፎ ብለዋት እሷ እንዴ የሆነ ሰዓት እኮ ተስፋ አደርጋለሁ እኔ በእሷ ምላስ እናገራለሁ በቃ ምንም የምታውቀው ነገር የለም። ምናልባት ነገ ለኔ ተላላኪ ልትሆን ትችላለች። አዎ ትንሽ ሰልጥና ማለት ነውና በጣም ጃ የምትለው ነገር አለ። ጃ እንዴት ነህ? ሰላም ነው አለን። እንዴት ነህ? አለን አልሐምዱሊላህ። የምትለን ነገር አለ? አይ ዛሬ ደስ ብለኸኛል። ኖርማል የሆነ አሁን ንግግር ኮፒ ፔስት ምናምን ቢደረግ ያንተኑ ነበር ምደግመው ሳልጨምር ሳልቀንስና አንዳንድ ጊዜ ሰዎች ዓለምን ፖዚቲቭ ነገር ብቻ እየተናገርኩ ወይም ፖዚቲቭ ናት ምናምን ካልክ አይምሮህ ጋር ችግር አለብህ ማለት ነው። ኔጌቲቭ ናት ካልክም ችግር አለብህ ማለት ነው። እና ሰው ፖዚቲቭ የሆነውን ነገር ፖዚቲቭሊ ታያለህ፣ ኔጌቲቭሊ የሆነውን ነገር ሰው ኔጌቲቭሊ ያየ ነው መሄድ ያለበት። ግን አንዳንድ ጊዜ ነገሮች ኔጌቲቭ ሆኖ ፍጥጥ ብለው እየመጡ ኔጌቲቭ የሆነን ነገር እያየ አንድ ሰው ይሄ ነገር ፖዚቲቭሊ ነው ካለ የአይምሮ ችግር አለበት ማለት ነው። እና በደንብ እኔ አብራራው ነው ደስ ብለኛል። ዛሬ ነበር ቀደም መጀመሪያ ላይ ነበር። መጀመሪያ ላይ እኔ መጀመሪያ ላይ ያልከ የነበረው ነው ልክ ነው ያልኩት። ጠዋት ላይ ነበር። እሺ ቀጥል። እና ልክ ነህ። እና አንዳንድ ጊዜ ልክ ያልሆነን ነገር ልክ አይደለም ማለት ኔጌቲቭ ማሰብ አይደለም። ምክንያቱም ከመጀመሪያው ያ ነገር ልክ ስላልሆነ ነው። አንድ ሰው የሆነ ልክ ያልሆነን ነገር ልክ ነው ካለ ወይ ጥሩ ነው ካለ ምናምን ያ ዝም ብሎ ማስመሰል መሸንገል ምናምን የሚባል አይነት ትርጉም ነው የሚኖረው። እና ልክ ነህ። ኖርማል ልክ ያልሆነ ነገር ነው። አንተም ልክ አይደለም ያልክበት መንገድ እኔ ሙሉ ለሙሉ እንደግፈው ነው። አመሰግናለሁ። ችግሩ ምንድነው? ሙስሊም አስተማሪዎች ሆደ ሰፊ ናቸው፣ ሆደ ቡቡም ናቸው። በነገራችን ላይ ቶሎ እንትን አያደርጉም። ሰው ይሄ መግፋት የሚባል ነገር እነሱ ጋር የለም። በነገራችን ላይ መግፋት ያለው ኦርቶዶክስ ውስጥ ነው። እነሱ ጋር ደግሞ መግፋት የሚባለው ነገር የለም። ሃይማኖታቸውን አያስነኩም። ሃይማኖታቸውን የነካ ሰው ካለም በፍቅር በትህትና ነው የሚያናግሩትና ቅድም ራሱ እኔ ገብቼ እነሱ በስነ ስርዓት ነው እየመለሰ አልነበረም። በቃ መመለስ አይፈልግም። ከዛ መጨረሻ ላይ እኔ ተናድጄ ነው አላቸው። በቃ ዝም አሉት። ተናደህ እኮ ጳውሎስ እስልምና ውስጥ ሐዲስ ውስጥ አግኝቼዋለሁ አትልም። ተናደህ እኮ ልትሳደብ ትችላለህ እኮ። ተናደህ እስልምና ውስጥ አንድ ሰው ከእስልምና የወጣ ሰው መመለሻ የለውም ልትል አትችልም። የት ነው ያየኸው? ስለ እስልምና ነው እያወራ ያለው። ይሄ ንዴት አይደለም። ብዙ ነገር ነው የተነገረው። አንድ ሰው የሶስት ቀን እድል ተሰጥቶት ከሶስት ቀን በኋላ ሊያብራራ የተሰጠውን ነገር በደንብ ካብራራው ከተናገረ በኋላ አይ ተናድጄ ነው እንትና ቤት ስለሆነ እኮ ነው ኤቲስቶቹ ጋር ስለነበራችሁ እኮ ነው እንደዚህ ያልኩት ብሉ ሊል አይችልም። ገብቷል? እና እነሱም እንደዚህ ብሎ እያለ እኔ ማለት እንትን ሲያደርጉለት ነበር። ያው አላውቅም፣ እንደኔ ከሆነ እኔ እንደተረዳሁት ከሆነ የአእምሮ መቀንጨር የጤና መታወክ ችግር እንዳለበት ጠርጥረው ከሆነ ምናልባት ልል እችላለሁ። ግን በዛ ልክ ወደ ሰፊ መሆን ትክክል አይደለም። አንድ ሰው ብዙ ጥፋት እያጠፋ ብዙ ነገር እያደረገ ለምንድን ነው የምታደርገው? ለምን አደረግከው? አንገቱ ላይ ቁጭ ብለህ ነው መጠየቅ ያለበት ብዬ ነው ማምነው እኔ። በቃ ትናንት በተናገራት አንድ አማርኛ ምን መሐመድ ብለህ ጥራኝ በሚል እንትን ላጲስ እየተጠቀመ ሰው
የፈለኩትን እሆናለሁ ማለት ትክክል አይደለም። እኔ ራሱ መጥቶም እንደዛ ነው ያለኝ። ሙስሊሞች እንዳይጣሉ እኔን ማክበር አለብህ። ራሱ በነገርህ ላይ እኔ ከሙስሊሞቹም ወደው ባህሪ ነው በነገርህ ላይ ለምን የሙስሊሞች ሳይኮሎጂ እኔ በጣም ነው የምወደው። ለምን ማለት በጣም ደግ ነው እሱ። ኦርቶዶክስ ሆነ የሚማስክሩልኝ ሲል አናውቅህም ነው ያሉት አይደለ? እስልምና ላይ ግን በተደጋጋሚ ብዙ ነገር እየተናገረ ሙስሊሞች ሁሉ ተሳስቼ ነው ሲል እሺ፣ አጥፍቼ ነው ሲል እሺ ነው የሚሉት። በቃ ገባህ? ሙስሊሞች የምወደው ይሄንን ነው የምልህ። በቃ ይቅር በማለት እድል በመስጠት አንደኛ ናቸው። ይሄ ታወቀ ነው። ሻሃዳ ይዘው ወጥተው እስልምናን ተሳድበው እንደፈለጉ ሆኖ ራሱ ተመልሰው መጥተው ሻሃዳ ማየት ፈልጋለሁ ይቅርታ ሲሏት እሺ ነው የሚሉት። በቃ ይሄ ከባድ ነው። ይሄ መሆን በጣም ከባድ ነው። አሁን አንተ ለዛ ነው የምትናገረው። እኔ ግን እረዳቸዋለሁ። እኔ ኡስታዞችና ሙስሊሞችና እረዳለሁ። እድል በመስጠት በይቅርታ የሚያምኑ ሰዎች ናቸው እንጂ ተሳስቶ አያውቅም ሰውየው። ተናድጄ ነው የሚባል ነገር የለም። ተሳስቶ አያውቅም። ሆን ብሎ ነው የሚያወራው። እሱ ሆን ብሎ ነው የሚያወራው። እነሱ ግን እድል የሚሰጡት መስጠት ስላለባቸው ነው፣ ባህሪያቸው ስለሆነ ነው። አባባሌ ገብተዋል። ተሳስቶ አያውቅም። ተናዶ ጠፍቶብኝ የሚባል ነው። በነገር ላይ ወደ 8 ግብረ ሰዶም የሚሆኑ አሉ እስልምና ላይ የሚሰሩ 4 ንጽጽር የሚሰሩ ናቸው ማለት ንዴት አይደለም። ይሄ ስም ማጥፋት ነው የሚባለው። ለምን ማስረጃ አምጣ ቢባል የሚያመጣው ማስረጃ የለውም። እነማን ናቸው ቢባል የሚናገረው ነገር የለውም። ይሄንን እንዲህ ብለህ ተናግረህ እነማን ናቸው ማስረጃ ስጠን ቢባል ማስረጃ መስጠት ስለማይችል ተናድጄ ነው ይቅርታ ብሎ ቀድሞ ይዘጋዋል ማለት ነው እንጂ እኮ እሱ እድሜ ልኩን ለክርስትና ሲጮህ እስልምና ሲሳደብ ኖሮ እኮ እስልምና ሲቀበል እኔ ኦርቶዶክስ ነበርኩ አናውቅህም ነው የተባለ አይደለም። ይቅርታ ሊያደርጉለት አናውቅህም ነው የተባለ። ስለዚህ ልዩነቱን ማወቅ አለበት። እሱ ራሱ ያውቀዋል ልዩነቱን፣ ቦታውን ያውቃል፣ የት እድል እንደሚሰጠው ራሱ በደንብ ያውቃል። ተረዳኸኛል የምልህ ባቤ? ስለዚህ በሙስሊሞች ስብዕና አንዱ ይቅርታ መቀበል፣ ይቅርታ ማድረግ፣ እድል መስጠት ነው። ምንም የሚያጡት ነገር የለም። በነገሩ ላይ እስልምና ከሙስሊሞች ይበልጣል። ሙስሊሞች ያሳሳታሉ፣ ይታረቃሉ፣ ይታረማሉ፣ ይቆጣሉ፣ ያስታርቃሉ። በቃ እንደዚህ ነው። ይሄ ሰዋዊ ባህሪ ነው። ከሰዋዊ ባህሪ ውስጥ ራሱ በስብዕና የሙስሊሞች ስብዕና በጣም ሂውጅ ነው፣ ትልቅ ነው። በጣም በቃ የምትደርስበት ሁሉ አይደለም። አንዳንድ ጊዜ ራሳቸው ራሱ ይደነቃሉ እኮ ምን እየተካሄደ ነው ይለዋል። በቃ ይሄ ዝም ብሎ የምትመጣው ይሄ ሙስሊም ካልሆንክ ራሱ የሚሰጥ አይደለም። እኔ ራሱ አንዳንዴ እኮ ላለኝ በፊት ምን እያደረጉ ነው ምናምን እላለሁ። እንደዚህ አይነት ስብዕና ሙስሊም ካልሆንክ ራሱ የምታገኘው አይደለም። በቃ የምናውቃቸው ነው፣ እናውቃለን እኮ ማህበራዊ ሚዲያ ላይ ኦርቶዶክስ መሆኔን መስክሩልኝ ስንባል አላውቅም የተባለበት ቤት እዛ ተመልሼ መሄድ እችላለሁ፣ እዚህ ግን አታስገቡኝም ብሎ እንዴት ተናገርክ ሲባል ተናድጄ 8 ግብረ ሰዶሞች አሉ 4 ንጽጽር ላይ የሚሰሩ ናቸው ተብሎ እነማን ናቸው ማስረጃ እንዳይባል አጥፍቼ ነው ብሎ የሚናገር ሰው ነው። ስለዚህ እሱ ሲናገር ተሳስቶ አያውቅም። እሱ የሚናገረው ትኩረት ለመሳብና ችግር ለመፍጠር ነው። ይሄንን የሚያናግረው ነገር ምንድን ነው ካልክ ደግሞ የአእምሮ መቃወስ ነው። ጤነኛ አይደለም። ሲጀመር ትክክል ጤነኛ አይደለም ስለ ወሬ አይደለም፣ ሪል ጤነኛ አይደለም። ስለማቅ ነው ጨነቅ በቃ የሆነ ስሜት ሲሰማው ተናግሮ ከዛ አንተ ላይ የሚያጋባብህ አይነት ይመስለዋል እሱ ሳይኮሎጂ ማለት ነው። እና መድኃኒቱን በሳቱ ቢወስድ ሳይኮሎጂ ክትትል ቢያደርግ ገባክ የካውንስሊንግ ላይ ፎከስ ቢያደርግ ይድናል እንጂ ማህበራዊ ሚዲያ ላይ እኮ እኛ ሁላችንም ዋናችንን ይዘን በትርፍ ነው የምንጫወተው። እኔ ቲክታክ ላይ እዚህ ጋር በዚህ አዘጋለሁ፣ በትልቁ አካውንት ላይ ይከፈለኛል። እዚህ ጋር ያለው ዩቲዩብ ላይ ይከፈለኛል። እዚህ ጋር አዘጋለሁ፣ አለቆቼ ይከፍሉኛል። እናንተ ኦፓል የሚከፈላ 70 ሺህ ትላላችሁ። እኔ እፎይ አይደለሁም በ70 ሺህ እና በ20 ሺህ የምሰራው። እኔ የህዝብ ቅምጥ አይደለሁም። እፎይ 20 ሺህ 30 ሺህ 70 ሺህ ከፍላችሁት ሊሰራ ይችላል፣ የህዝብ ቅምጥ ስለሆኑ ማለት ነው። እኔ በ70 ሺህ ፐርፊውም ነው የምገዛው። እንዳያልበኝ እንደዚህ ሳውራ ምናምን ፐርፊውም ነው የምገዛው በ70 ሺህ። የማውቅ አለባችሁ ገቢ አይደለም 70 ሺህ። ስለዚህ እንደዚህ አይነት ሰዎች ለምን እንደሚናገሩ ምን እንደሚያወሩ በምን እንደሚያወሩ በደንብ ነው የምናውቀው። እሱ ጤነኛ አይደለም። ጤነኛ አይደለም ስንላችሁ ልክ እንትና እኮ እብድ ነው እንደሚባሉ አይደለም። እውነተኛ የአእምሮ ህመም አለበት፣ መድኃኒት የሚወስድበት። ጤነኛ አይደለም። ይረሳል ሁላ አንዳንድ ጊዜ ታውቃለህ። በህመሙ ምክንያት ያወራውን ነገር ይረሳና
ያወራውና የሚናገረው ነገር አንዳንዴ አንድ አይደለም። እሱ ራሱ ያውቃል። ያወራውና እየተናገረ ያለው ነገር አንድ አይደለም። ሊያወራ ያሰበውና የሚናገረው ነገር አንድ አይደለም። አንዳንድ ጊዜ ኖቲስ ማላረገው ነው። በዛ ምክንያት ነው ልጁ ከችግራችን ውጪ ካለው ትንካ ውጪ የሚናገረው ነገር ይሄ ተናድጄ ተሳስቼ አይደለም ያደርገው። ውስጥ ያለው ህመምና ስቃይ እንደዚህ የአእምሮ ጭንቀት ነው እንደዚህ የሚያደርገው። ስለዚህ ይሄ ልጅ ማድረግ ያለበት ራሱን ማዳን ነው፣ ራሱን መኖር ነው። ከዛ ውጭ ግን ያሉት ነገሮች በስህተትና ባለማወቅ የሚደረጉ አይደሉም። ከዛው ልክ ወደ አእምሮ ሲመለስ ገና ሲሆን ተጠያቂነት የሚያመጣበትን ሀሳብ ሲሆን ኃላፊነት አይወስድም። እንዳይኸው አላወኩም አልሰማሁም በሚል ምክንያት ደግሞ ያልፈዋል ማለት ነው። ይሄ ልጅ እንደ ኖርማል አይደለም። ይሄ ማወቅ አለባችሁ። ራሱን የቻለ ህመም አለበት፣ የአእምሮ ህመም አለበት። አንዳንድ ጊዜ ይረሳዋል፣ የሚያወራውን ይረሳዋል፣ ምን እንደሚያወራ ሙሉ ይጠፋበታል። ከዛ ደግሞ ሻል ሲለው ደግሞ ተመልሶ ይመጣል። ተመሞ ሲነሳበት ደግሞ ቤቱን ይከፍታል፣ ይዘባርቃል። አዎ ቢሆንም ከነ እፎይ ጋር ነው ተናቦ እየሰራ ያለው። ያወራሉ፣ ራሱ በውስጥ ያወራሉና እኔ የተናገረውን አሁን አሰማለሁ ትንሽ። በነገራችን ላይ ምንም በሁለት አይኖቹ መሃል ጎል የምናስቆጥር ሰዎች ስለሆነ ስለማን እንደተናገረ ማንና ማን ቆጥሮ እንትን እንዳለ እኔ አውቃለሁ። አሰማለሁ ትንሽ ሪከርድ ለምን እንደገረፍ ነው ዛሬ ነገ ደግሞ ተመልሰው እስልምና ላይ እንደዚህ ስላደረኩ እነሱ ምን አግብቷቸው ነው ምናምን ይላል። ደግሞ ገብቶሻል? ለምን እንደተናገር ነው እኛ ምን ስለተናገር ነው አሰማለሁ። እኔ ማለት የምፈልገው ምንድነው አሁን የሚሰሩት እንትን አለ ፖለቲካ አለ እነሱ ማለት ነው። ለምንድነው ሙስሊሙ እነሱ ጋር የሚገባው አይነት ነገር አለ። በነገራችን ላይ እናንተና እዚህ ጋር የሚመጡ ሰዎች የሚገቡበትን ቦታ አንመርጥላቸውም። ሰው የተመቸውን ቦታ ይገባል። እኛ ግን እንደኛ የምንለው ነገር ምንድነው እስልምና አስተማሪዎች ላይቭ ላይ ቁጭ ብለው እኛ ጋር ቁጭ እንዳትሉ አለቀ። በቃ ሁሌም ነው የምናወራው። ክርስቲያኖቹም ክርስቲያን አስተማሪ የምትሏቸው ሰዎች ቁጭ ብለው እኛ ጋር እንዳትመጡ። ይሄ እኮ ራሳችን እየተናገርነው ነው እኮ ለምን ይሄዳሉ ምናምን ነገር ይላል። አሁን እሱ ሪከርድ ውስጥ እንኳን አለ አሰማቸዋለሁ። እኔ እየተናገርኩ ነው። እኔ ራሱ አስተማሪ ነው ብዬ ማምንበት ሰው ላይቭ ከገባ ዘግቼው ነው የምወጣው። ምን ይሰራል ትውልዱ? እኔ ጋር ይሰው እንደነቆር እኮ አልፈልግም እኮ የኔ ተረት እንዲሰማ እኮ አልፈልግም እኮ ሰው። አንዳንዴ በጣም ነው እንትን የሚለኝ ማለት አልፈልግም እንጂ ይቅርብን። ከእናንተ በላይ አንዳንዴ የሆነ ቦታ ላይ እኛ የምንጨነቅለት ይመስለን። ለማንኛውም ላሰማ ቲክቶክ ቅድም እንዳልኩት በ8 ግብረ ሰዶማውያን ተጠልፏል እና የራሳቸው ካምፕ መስርተዋል እዚህ ቲክቶክ ላይ እና እነሱ በሚያወርዱት መመሪያ መሰረት ነው ቲክቶክ እየተንቀሳቀሰ ያለው። ቅድም ጃም ስለተነሳ በጣም ጥሩ የሆነ ግንኙነት ነበረ። አይታችሁ ከሆነ ካስታወሽ እንዴት አድርጌ አስታውስሽ ይኸውልሽ ጃ በነበረ ታይም ላይ ጥሩ ኮሚኒኬሽን ነበረ። እኛ ጃ ቤት እንገባለን፣ ጃ እኛ ጋር ይመጣል። እዚሁ እኛ ባይዘው መጀመሪያውኑ ሳንሰርምን በፊት ሚዲያው ላይ ነበር። አዲስ አይደለም ለሚዲያው እናውቀዋለን። ቲክቶክን ግን ምን ተፈጠረ መሰለሽ ቃልም ላይፍ ትከፍታለች ቤቷ ሁሉም ላይፍ ከፋች እየሰለሙት አብዛኛው ጃ አይ ቲንክ ጃ ጋራ ጥሩ ግንኙነት ነበረን እና አሪፍ ነበረ። ኡስታዞች ይመጣሉ፣ ትምህርት እንማማራለን ምናምን ነገርና አንድ ክፍተት ተከፈተ። ክፍተት መጣ። ምን አይነት ክፍተት መጣ? ተሳዳቢዎችን ሰፖርት ማድረግ በዛ። ከመማር ይልቅ ወደ ተሳዳቢዎቹ መዋል እነሱ ጋራ ማሳለፍ ተጀመረ። ሁሉም አቅጣጫው መለየት ጀመረ። እዛ እኔ በግልጽ ነው የምናገረው፣ ለጃ ነግሬው ነበር። ይሄ ቦታ ያቀድ ትክክል አይደለም እየሄደ ያለው እየተጠለፈ ነው። ይሄ እዚህ ቲክቶክ ላይ ያለው ንጽጽር እየተጠለፈ ነው። ሌላ አቀድ እየተኬደ ነው ብዬ ነግሬዋለሁ እና ጃ ባኗል፣ አውቋል። ከዛ በኋላ እኔም አይቻልም ታዝቤያለሁ፣ ተዋቸው ምናምን አለኝ። እሱም ላይቭ አቆመ፣ ብዙም አይገባም። እንደውም አንዳንድ ልጆችም እየተናገሩ ነበር የምንሰራውን ልፋት ገደል እየከተታችሁት ነው ብለው እየተናገሩ ነበር እና ጠፋ፣ እሱ ጠፋ። ሁላችንም ቤታችን መቀመጥ ጀመርን። ቤታችን ስንቀመጥ ደግሞ በብዛት የሚመጡ ኡስታዞች ነበሩ፣ ጥሩ ትምህርት እያስተማሩ ነበር። እነሱም ጠፉ። ከዛ በኋላ ሁሉም እየጠፋ መጣ። ክርስቲያኖች መጥተው እኛ ጋር ይውላሉ፣ እኛም እነሱ ቤት እንሄዳለን። እነሱ ጋር መጫወት ማውራት ምናምን ጀመረ። ሰው ላይ ጉዳት የሚያደርስ ነገር አይደለም። በቃ እያወራን ምን እያልን ነበር። አሁን ማን ቀረ? ትንንሽ ልጆች ቀሩ እኛ ጋር የሚውሉ ምንም እውቀትም ብዙም የሌላቸው መጥተው ግን እንዲሁ እኛን ስለሚወዱን አብረውን የሚውሉ ልጆች እነሱ ነው የቀሩት።
እነሱ ቀሩ። እነሱም ደግሞ ማን ወሰዳቸው? እነዚህ ተሳዳቢ ግሩፕ የተባሉት እነሱ ደግሞ እነዚህን ወሰዷቸው። በመንተም በማለት ማለት ነው። እነሱ እንደዚህ ናቸው ሲባል ከኛ ጋር የቀሩ ጥቂት ነበሩ። እነሱንም ወሰዷቸው፣ ማበላሿቸው። አንድ ነገር ግን ጉዳይ ያወቀ ነገር ያለው አንዳንዴ ብዙ ሰዎች የሰውን ህይወት መስመር እያጠፉና ራሳቸው ወደ ተስማማው መስመር ይሄዳሉና የጠፋበትን እንትን እኔ እነግርሃለሁ ምን እንደሆነ የጠፋበትን ምክንያት ማለት ነው። በጣም የሚገርም ነው። ባይዘው እና ወንድሙ ነው በነገራችን ላይ እያሰደበው ነው። እየሰደቡ ነበር። ሌላ ቪዲዮም አለ ጃ ሲሰደብ ነበር። እሱ ነው ራሱ ሴቶችን እያሽኮረመመ ሃይማኖታቸውን ሲያስቀይር ነበር ምናምን እየተባለ ምንም እንትን ደንታ የለውም። ልጅ ጠጥ ብሎ ነው የሚዛመው። ችግር የለበትም። ሴቶቹን እየሸወደ ነበር ሲያሰልማቸው የነበረ ጃ ተብሎ ሲባል እንደዛ ሲል ነበር። እዚህ ጋር የሚገቡ ሰዎች እንስሳ አይደሉም። እንስሳ የሚያውቁ ሰዎች ናቸው። ራሳቸው ስለመረጡ ነው የሚመጡት። በነገራችን ላይ እኛም እየተናገርን ነው። አስተማሪዎች ራሳቸው አስተማሪዎች ራሳቸው መናበብ መቻል አለባቸው። ሶሻል ሚዲያ ላይ ተጽዕኖ የሚፈጠረው በእንደዚህ አይነት አካሄድ አይደለም። ሚዲያ ላይ መቆጣጠር ከፈለክ የሰዓት እንትን አጠቃቀምህን በስነ ስርዓት ስትናበብና ስትግባባ ነው ሚዲያን የምትቆጣጠረው። እሱን ማስተካከል አለባቸው ብዬ ነው ማንንም ሰው። ከዛ ሲቀጥል ደግሞ አስተማሪዎች ቁጭ ብለው ላይቭ ላይ ኔጋ ሰው መምጣት የለበትም። ከገባው ምን ይሰራል? ስለ ሃይማኖት ነገር አይደለም የሚወራው። እነሱ ጋር ነው ሄዶ መማር ያለበት ብዬ ነው የማወራው። አንተ ከማለትህ በፊት ማለት ነው። እና ብለን የምናመጣው ሰው የለም። ከመጣ በፍቅር ነው የምንቀበለው። እንዋደዳለን፣ እንተዋወቃለን። በቃ ችግር የለብንም። እኛ የቅናት መንፈስ ቡዳ ስማርት ቡዳ ነህ አንተ። አካውንት ልስጥህ ይጠቅማል። ልስጥህ ምንድነው? በዚህ ልክ ምቀኛ ቡዳ መሆን። ሲያወራ ነበረ ባለፈው። እኔ አንበሳ አወርዳለሁ ከፈለክ አካውንት እሰጣለሁ። የሚጨነቀው ልጁ ለአንበሳ ለኮይንና ለብርና ይሄ ለአካውንት ነው የሚጨነቀው። ስለኔ አካውንትም ሲያወራ ነበረ። ያሳደገው እኮ በሞጣ ንግግር እኮ ነው። ከፈለኩ እኔ በእናትህ ንግግርም አሳድገዋለሁ። ምን ችግር አለው? እና እየተዝረከረኩ ነው እንደ ኢትዮጵያውያን መምጣት አለብኝ። የማሳደግበት እኔ ለማሳደግ አይደለም። የሚስማማኝ ሀሳብ ካለ ፖስት አደርጋለሁ። ቀልድ ካለ ፖስት አደርጋለሁ። አለኝ እኮ 600,000 ፎሎወርስ ያለው እኮ አካውንት አለኝ። እኔ አልጨነቅም። ለእንደዚህ አይነት ነገር እኔ አልጨነቅም። ለአካውንት አልጨነቅም። ከ5 በላይ አካውንት ነው ያለኝ። ምንም አልጨነቅም እኮ እኔ። በዚህ ልክ ምቀኛ መሆን የለብህም። ቡዳ መሆን የለብህም። ስግጥ ማለት የለብህም። ሚዲያ ላይ ነው ያለኸው። ምንም አይሰራልህም እኮ። ግብረ ሰዶማውያን ጠልፈውታል። በእነሱ የእፎይ ሐሳብ ነው በነገራችን ላይ ከነሱ በሚመጣው ሐሳብ ከነሱ በሚመጣው አጀንዳ ነው እንትን የምንባለው እያለ ያለው እፎይ የሚለውን ነው። እፎይ በየቀኑ ቴሌግራም ላይ የምጽፈው ያውዳቂ የሚጽፈውን ነው እየደገመ ያለው። በነገራችን ቲክቶክ ላይ መጥቶ የሚያወራው ተናበህ ነው የምትሰራው። እኔ በግልጽ አማርኛ ነው የማወራው። መጀመሪያም እንደዚህ ምንድነው ማን ብለህ ጥራኝ ምናምን ያልከው ተናበህ ነው። ተነጋግራችሁ ነው የመጣችሁት። አማርኛ ነው በቃ ዋጠው። እኔ ጨርሻለሁ። ቅዱሳን መተኛት አለብኝ። በጣም ነው የደከመኝ። እወዳችኋለሁ፣ አከብራችኋለሁ። መልካም ቆይታ። ውረዱ በቃ ደህና ደር ዝጋላቸው ላይ ደክሞኛል። መተኛት አለብኝ። ኦፓለሽ አከብራችኋለሁ፣ እወዳችኋለሁ። ሁለተኛ እስከገናኝ ባለንበት የ665 አምላክ ፍቅርን በረከትም እኛ ላይ ይርከፍከፍ። ሁላችንም ላይ መልካም ጊዜ